بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما ويقينا وثباتا يا رب العالمين. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين وخصوصا منهم الحاضرين والحاضرات اللهم آمين. وبعد وتنانتناو درساتنا يا أدبا አንገብጋቢነት አስፈላጊነት ከሙአሊፉ ከጸሐፊው መግቢያና እንደዚሁም ከአልኢማም ኢብኑ አልቀይም ረሂመሁላህ ተዓላ መዳሪጁ ሳሊኪን ላይ ካነሷቸው አንዳንድ ነጥቦች የደጋ ቀደምቶች ንግግር በመነሳት የአደብን አንገብጋቢነት አይተናል። ከዛው መቀጠል ሸይኹ ወፈቀሁላሁ ተዓላ አንዋዑል አደብ ብላ የአደብ አይነቶች አልአደቡ ثلاثة አንዋዕና አደብ ሶስት አይነት ነው። አደብን በዋና ዋና ሶስት ክፍሎች ከፍለን ማየት እንችላለን። አንደኛው አደቡን مع الله تعالى ከአላህ ጋር ሊኖር የሚገባው አደብና ስርዓት ነው። ሁለተኛው ወአደቡን مع ነብይህ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ጋር ከነብዩ ጋር መኖር ያለበት አደብ ነው። ሶስተኛው ደግሞ ወአደቡን مع الخلق ከፍጥረታት ጋር ከሰው ልጆች ጋር ከሰው አልፎ ከእንስሳትም ጋር ጭምር ከአዋፎች ጋር በቤት ውስጥ ከሚኖሩ ለማዳ እንስሳት ጋር ከውሻ ከድመት ጋር ሁሉ ሳይቀር ሙስሊም ሊኖር የሚገባ አደብ አለ። ይሄ አደቡን مع الخلق የሚለው ውስጥ ይካተታል። أما الأدب مع الله سبحانه ከአላህ ጋር ሊኖረን የሚገባውን አደብ በተመለከተ የአደቦች ዋና የአደቦች ራስ ይሄ ነው። ምድር ላይ ሲኖር ከአላህ ጋር አደብ የሌለው ከዚህች ምድር ሲወጣ ራሱን የሚያገኘው ጀሀነም ውስጥ ነው። ምድር ላይ ሲኖር አደብ ያለው ሰው ደግሞ አላህ ተባረከ ወተዓላ እንደሚወደው ገልጸናል ትናንትና። ሽልማቱ ጀነት ይሆናል ማለት ነው። ስለዚህ የአደቦች አደብ ከአላህ ጋር ሊኖረን የሚገባ አደብ ነው። ዲንን በመማር አላህ ተባረከ ወተዓላ እኛ ላይ ያለው ሐቅ ምን እንደሆነ በማወቅ ትናንት እንደተጠቀሰ ከሐሰኑል በስሪ እንደተነገረው የአደብ ዋናው የአላህን ተባረከ ወተዓላ ሐቅ ማወቅ ነው። ዱንያን ቸላ ማለት ነው። ዲንን መማር ነው። فإنه ከአላህ ጋር ሊኖር የሚገባ አደብ ማለት ኢቃዑ ኩሊ ማ ዩቀርቡ ኢለይህ ኢቃዕ መስራት መተግበር ማለት ነው። ማ ዩቀርቡ ኢለይህ ወደ አላህ የሚያቃርበን ነገር ጀለ ወዐላ ሚነል አዕማሊ አዛሂራ ይፋ የሆኑ ግልጽ የሆኑ ስራዎችን ወልባጢና ውስጣዊ የሆኑ ስራዎችንም የአላህ ሐቅ የሆኑ አላህ ያዘዘን ነገሮችን መፈጸም መተግበር ነው። አላ ሙቅተዳ አተዕዚም ወልኢጅላል ማላቅና ማክበር በተሞላበት መልኩ ወልሐያ አይናፋርነት በተሞላበት መልኩ ይሄ ከአላህ ጋር አደብ የመኖር ምልክት ነው። አንድ ሰው ከጌታው ጋር ባለው ግንኙነት አደብ አለው የሚባለው አንደኛ ስራ የተባለውን ሲሰራ፣ ስራዎች ለሁለት ይከፈላል። አዕማል አዛሂራ ውጫዊ ስራዎች የሚንጸባረቁ የሚታዩ የሚሰሙ፣ ሶላትን መስገድ፣ ዘካ ማውጣት፣ ሐጅ ማድረግ፣ ሴት ልጅ ሒጃቧን በአግባቡ መልበስ፣ የሙስሊም ሴትን አደብ ስነ ስርዓት ማሟላት፣ ባህሉ መጀራ የሚታዩ የሚዳሰሱ ይፋዊ ዛሂር የሆኑትንም ባጢና ደግሞ ሁለተኛው ውስጣዊ የሆኑት በልብ በውስጥ አላህን መፍራት፣ አላህን መውደድ፣ አላህን ማክበር፣ በአላህ ብቻ መመካት፣ አላህን ለመገናኘት መጓጓት፣ የአላህን ውዴታ ከሌሎች ሁሉ ማስበለጥ ወዘተ አዕማል ባጢና የሚባሏል ውስጣዊ ስራዎች የሚባሏል። ውስጥ ከተስተካከለ ውጫዊ ስራ ይስተካከላል፣ ተቀባይነትም ያገኛል። ውስጥ ካልተስተካከለ ግን የውጭ ስራ ቢበዛ ዋጋ አይኖረው። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም ሰውነት ውስጥ አንዲት ቁራጭ ስጋ አለች። እሷ ከተስተካከለች የሰው ልጅ ሁለመናው ይስተካከላል፣ እሷ ከተበላሸች ደግሞ ሁለመናው ይበላሻል። እሷም ልብ ናት ያሉት። ከውጫዊ ስራዎች ይበልጥ አላህ ዘንድ የሚወደዱት የሚፈለጉት ውስጣዊ ስራዎች ናቸው። የውስጥ ስራ የልብ ተግባራት ሲያምሩ የውጭ የአካላት ተግባራት ስለሚያምሩ
የልብ ተግባራት ሲበላሹ ምቀኝነት፣ ጥላቻ፣ ኩራት፣ ሐሰድ መሰል ነገሮች ልብ ውስጥ ሲበዙ የውጭ ስራም ይበላሻል። ከውጭ ተግባራዊ ወንጀሎች ይልቅም የልብ ወንጀሎች የከፉ ናቸው አላህ ዘንድ። የሰው ነፍስ ከማጥፋት ምቀኝነት ይከፋል፣ ከስርቆት ኩራት ይከፋል ወዘተ። የልብ ወንጀሎች ከአካላዊ ከውጭ ወንጀሎች የከፉ ናቸው። የልብ መልካም ተግባራት ከአካላዊ መልካም ተግባራት የላቁ ናቸው አላህ ዘንድ። ለዚህ ነው ቀድሞ መካ የወረዱ ሱራዎች ልብ ላይ የሚያተኩሩ ናቸው። ሶላት ስገዱ፣ ዘካ አውጡ፣ ሐጅ አድርጉ ከመባላቸው በፊት ሰሐቦች መጀመሪያ ልባቸው ላይ ነው ስራ የተሰራው። ለዚህ ነው አይሻ ረዲየላሁ ዐንሃ ቀድሞ መጀመሪያ የወረዱ ሱራዎች አኺራን ሰዎች እንዲያውቁ የሚያደርጉ ልብን የሚያረጥቡ ናቸው ብላ ኢዛ ከአላህ ጋር አደብ መኖር ማለት ከአላህ ጋር አደብን መጠበቅ ማለት ኢቃዑ ኩሊ ማ ዩቀርቡ ኢለይሂ ጀለ ወዐላ ወደ አላህ የሚያቃርብን መልካም ስራን በሙሉ ኢቃዕ ማድረግ መፈጸም ነው። ሚነል አዕማል ዛሂረቲ ወልባጢና ውስጣዊም ውጫዊም የሆኑ ተግባራቶችን ከምን ጋር ዐላ ሙቅተዳ አተዕዚም ወልኢጅላል ማላቅና ማክበር በተሞላበት መልኩ አላህን የሚያከብር ሰው አክብሮቱ ለአላህ ያለው ክብር በሚያስገድደው መልክ መተግበር አለበት። ሶላትን ሲሰግዱ አላህ ያየኛል እያሉ፣ ቁርአን ሲቀሩ የአላህን ንግግር ነው ማነበው እያሉ አክብሮት በተሞላበት መልኩ መሆን አለበት። ንቀት መኖር የለበትም፣ ቸልተኝነት መኖር የለበትም፣ ሐያ መኖር አለበት፣ ማፈር መኖር አለበት። ይሄ ሶላት አሁን ለአላህ ይገባል ወይ? ይሄ የምሰጠው ስጦታ ሰደቃ ከኔ ከሚጠበቀው አንፃር በቂ ነው ወይ? አላህ ያኔ ስንት ነገር አድርጓል ወዘተ እያሉ ስራን እየናቁ ራስን እየናቁ አላህን እያላቁ መሆን አለበት። ሶላት እየሰገዱ የሚጫወቱ የሚመስሉ ሰዎች አሉ። አንዳንዴ ሰላም ልበለው ሁሉ ትላለህ። እንቅስቃሴውን ብዛት ታይተው ዱዓ እያደረጉ የሚቀልዱ የጥፍራቸውን ቆሻሻ የሚለቅሙ የሚመስሉ ሰዎች አሉ። ቁርአን እየቀሩም እንደዚሁ የቁርአንን ክብር ማይጠብቁ ወደ ቁርአን እግራቸው የሚዘረጉ እጃቸውን በምራቃቸው ያረጠቡ ያራሱ የአላህን ቁርአን ቃል ምራቅ የሚለቀልቁ ወዘተ። ማንኛውም አላህ ያዘዘንን ነገር ከማክበር ጋር ከሐያ ጋር ማከናወን ከአላህ ጋር አደባለን ይባላል። ትናንት እንደተባለው ዲኑን መማርም ከአላህ ጋር አደብ የመኖር ምልክት። አላህ ቁርአን አውርዷል። መታኒ ተደጋጋሚ አንቀጾችን አውርዷል። ሱረቱል በቀራ ላይ፣ ሱረቱ ኒሳ ላይ፣ ሱረቱ አሊ ዒምራንም ላይ፣ ነሕልም ላይ፣ አዕራፍም ላይ፣ ጋፍርም ላይ የደጋገማቸው ጉዳዮች አሉ። አላህ በዚህ ልክ የደጋገመን ጉዳይ እኛ ቸላ ልንል አይገባም። ነቢይም ዓለይሂ ሰላቱ ወሰላም በብዙ ሺህ የሚቆጠሩ ሐዲሶችን ተናግረዋል። እኛ ቸላ ልንል አይገባም። ዲንን ካልተማረን ከአላህ ጋር አደብ የለንም ማለት ነው። ፈሁወ ከማሉ ተውሂድ አደብ። እንዲሁም እዚህ ላይ በተነገረው መሰረት የተኛውንም ስራ ስንሰራ አላህን በማክበር በማላቅና ለአላህ ሐያ በማድረግ ስራን መስራት ከማሉ ተውሂድ የተውሂድ ሙሉነት በዚህ ነው የሚገለጸው። አደብን የተውሂድ አካል አደረጉት ማለት ነው። ወሉቡ ተሕቂቅ ወተፍሪድ እምነትን የማረጋገጥ የማጽናት፣ ወተፍሪድ አላህን በአምልኮት የመነጠል ልቡ አስኳሉም ይህ ነው። መልካም ስራን ሲሰሩ አላህን ከማክበር ጋር ከማላቅ ጋር አላህን ከማፈር ጋር ራስን ከመናቅ ጋር ስራን አሳንሶ ከማየት ጋር በሐያ በአደብ ስራ መስራት ይሄ የተውሂድን ሙሉነት ያሳያል። ኢማንን ተውሂድን እምነትን ተሕቂቅ የማድረግ የማጽናት የማጠንከር አላህን ተባረከ ወተዓላ ተፍሪድ ፈሪድ ብቸኛ የማድረግ ልቡ አስኳሉም ይሄ ነዋል። እዘን ብዙ ጊዜ እኛ የምናተኩረው ውጫዊ ስራዎች ላይ ነው፣ ስራውን መስራታችን ላይ ነው። ስራውን ስንሰራው በታዘዝነው መሰረት ሰርተናል ወይ? ደጋግ ቀደምቶች ሶላት መስገድ ሲፈልጉ ገና ውዱእ ሲያደርጉ መልካቸው ይቀየር ነው፣ ፊታቸው ይቀላ ነው። አንዳንዶቹ ተክቢረተል ኢሕራም ለማድረግ ሲጀምሩ እጃቸውን ሲያነሱ እጃቸው ይንቀጠቀጥ ነው። ምንሁም ሸይኹል ኢስላም ተይሚያ ረሒመሁላህ ተዓላ። ዛሬ ላይ ሰዎች ከውጭ የያዙትን ቀልድ፣ ጨዋታ፣ መላፋት ሳያቆሙት ሶላት ውስጥ ይገባሉ። ሶላት ውስጥም ይስቃሉ። ውጭ የጀመሩትን ምን ሶላት እንደሚሐርሙም አያውቁም። ዙህር መስገድ ፈልጌ አስር ጀመርኩኝ፣ አስር መስሎኝ ዙህር ጀመርኩኝ ይሉ ሰዎች ውዱእ ሲያደርጉ ፊታቸው ይቀላ ነበር። የነቢ ዓለይሂ ሰላቱ ወሰላም የልጅ ልጅ የእሳቸው ቤተሰብ የሆኑ ሰው ምን ነው መልክ ተቀያየረ ሲሏቸው እማም ፊት ለመቆም የተዘጋጀሁ እንደሆነ አታውቁም እንዴሉ ነው። ጁሙዓ ለመስገድ ሲሄዱ ሰደቃ ለቤታቸው ያፈራውን ይዘው ይወጡ ነበር።
አላህን ከማናገሬ በፊት ሰደቃ መስጠት አለብኝ፣ ወደ አላህ መቃረብ አለብኝ ይሎ ነው። እዳ ስራ መስራታችንን ብቻ ሳይሆን ማየት ያለብን ስራውን በሚገባ መልኩ ፈጽመነዋል ወይ፣ በታዘዝነው መሰረት ተግብረነዋል ወይ ማለት አለ። ስራውን ማክበር ስራውን ያዘዘውን አላህን የማክበር ምልክት ነው። ስራውን ቸላ ማለት አላህን ተባረከ ወተዓላ ያለ ማክበር ለአላህ አደብ ያለ መኖር ምልክት ነው። ሙኻለፋዎች፣ ዲን ላይ ክፍተቶች፣ ጥፋቶች የሚታዩት ብዙ ጊዜ ከአላህ ጋር ያለን አደብ በመበላሸቱ ምክንያት። ሴት ልጅ ተገላልጣ የምትሄደው፣ ጠባብ ልብስ ለብሳ የምትወጣው፣ አላህ ያከበደውን የባሏን ሐቅ ቸላ የምትለው፣ አላህ ተባረከ ወተዓላ አደራ ብሎ የሰጠ ልጆችን ሰዎች ቸላ የሚሉት በምን ምክንያት ነው? ከአላህ ጋር ተባረከ ወተዓላ ያላቸው አደብ በማነሱ። ያ አዩሀ ለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ፣ እናንተ አማኞች ሆይ ራሳችሁንም ቤተሰቦቻችሁንም ከእሳት ጠብቁ የሚለውን አንቀጽ አብዱላህ ብኑ አባስ አልሙሁም አድቡሁም ወአልሙሁም ብለው እንደፈሰሩ አይተናል። አደብ አስተምሯቸው፣ ዒልም አስተምሯቸው ማለት ነው ተብሏል። በእያንዳንዱ የህይወት ዘርፍ ላይ የሚታዩ ክፍተቶች መነሻቸው ምክንያታቸው ከአላህ ጋር ያለን አደብ መጉደሉ መበላሸቱ። ከአላህ ጋር አደብ ያለው ሰው ዘካውን በአግባቡ ያወጣል፣ አያጎድልም። ከአላህ ጋር አደብ ያለው ሰው ወልጃሪ ዚል ቁርባ የጎረቤትን ሐቅ ጠብቁ ያለውን የአላህን ተባረከ ወተዓላ ቃል በማክበር ከአላህ ጋር አደቡ የተሟላ የተስተካከለ ይሆናል። እያንዳንዱ በታዘዝናቸው ነገሮች ውስጥ አደብ እንዳለ በማወቅ በዛ አደብና ትእዛዝ መሰረት የተገበረን እንደሆነ አላህ ጋር አደብ አለን። የምንሰራውን ስራ በታዘዝነው መሰረት ካልሰራን አላህን በማክበር ለአላህ ሐያ በማድረግ ታጅቦ ካልሰራ ነው መስራቱ ብቻ ዋጋ አይኖረውም። መስራቱ አንድ ነገር ነው፣ አሰራሩ አፈጻጸሙ ሌላ ነገር ነው። ወአማ አልአደቡ መዐ ነቢይ ሰለላሁ ዐለይሂ ወሰለም፣ ሁለተኛው የአደብ አይነት ከነቢይ ጋር ዐለይሂ ሰላቱ ወሰላም የሚኖር አደብ ነው። ነቢዩ ዐለይሂ ሰላቱ ወሰላም በህይወት ካሉ ከራሳቸው ጋር አደብ ይኖረናል። እሳቸው በህይወት ከሌሉ ከሱናቸው ጋር፣ ከመመሪያቸው ጋር፣ ከሐዲታቸው ጋር፣ ከሸሪዓቸው ጋር አደብ ይኖረናል። ፈሁወ ከነቢይ ጋር ሊኖር የሚገባ አደብ ኢልዛሙ ነፍሲ የሰው ልጅ ነፍሱን ማስያዙ ነው፣ ማስገደዱ መጫኑ ነው። ቢትባዒሂ ነቢይን እንድትከተል ነፍሱን መጫኑ ማስገደዱ ነው። ምን ላይ ፊ ኩሊ ደቂቅን ወጀሊል፣ በትንሹም በትልቁም ህይወቱ ላይ በሚገጥሙት ነገሮች ሁሉ ነቢይን ዐለይሂ ሰላቱ ወሰላም እንድትከተል ነፍሱን ማስገደድ ነው። ኢልዛም ማለት ማስገደድ መጫን ማለት። ወዐደሚ ተቀዱሚ በይነ የደይ ሱነቲሂ ሰለላሁ ዐለይሂ ወሰለም ከነቢይ ጋር ሊኖር ከሚገቡ አደቦች አንዱ ከነቢዩ ሱና ቀደም ቀደም ማለት። እሳቸው እንዲህ ነው የደነገጉት፣ እንዲህ አድርጉ ነው ያሉት፣ እንዲህ አታድርጉ ብለዋል ወዘተ ከተባለ ከእሳቸው ሱና ማንም በአስተያየት በአመለካከት በውሳኔ በተግባር መቅደም የለበትም ማለፍ የለበትም። ቢቀውሊን በንግግርም ይሁን ነቢ አንድ ካሉ እሱ ሌላ አይገባውም። ሙስሊም ከነቢ ጋር አደብ ያለው ሰው አው ፊዕሊን በድርጊትም ቢሆን በተግባርም ቢሆን ነቢ ሰለላሁ ዐለይሂ ወሰለም እንዲህ ነበር የሚያደርጉት ከተባለ እሳቸው ያደርጉት በነበረው መሰረት ማድረግ አለበት እንጂ ሌላ አደራረግ ሌላ አፈጻጸም መፍጠር የለበትም። አው ራእይን በአመለካከትና በአስተያየትም ይሁን አው ሀወን በዘንባሌና በስሜትም ይሁን የሰው ልጅ ከነቢ ዐለይሂ ሰላቱ ወሰላም ውጭ የሆነ አካሄድ እንድትሄድ ለነፍሱ መፍቀድ የለበትም። ይሄ ሁለተኛው እጅግ በጣም አንገብጋቢው የአደብ አይነት ነው። ከረሱሉ ጋር ዐለይሂ ሰላቱ ወሰላም ሊኖረን የሚገባ አደብ በህይወት ካሉ አደቡ ሁለት ይሆናል። ከራሳቸው ጋር ከሸኽሳቸው ጋር ስንኗኗር አደብ ሊኖረን ይገባል። ሱረቱል ሁጁራትን መግቢያውን ስንቀራ ይሄን በግልጽ እናገኘዋለን። ላ ቱቀድሙ በይነ የደይ ላሂ ወረሱሊሂ ወተቁላህ፣ ከአላህና ከመልእክተኛው ፊት ቀደም ቀደም አትበሉ። በእርምጃም ከነቢይ ፊት የሄዳችሁ እሳቸውን ከኋላ አታስከትሉ ማለት ነው። በአስተያየትም ነቢዩ ዐለይሂ ሰላቱ ወሰላም አንድ ብለው እናንተ ሌላ አትበሉ። ነቢዩ አስተያየት ሳይሰጡ እናንተ አስተያየት አትስጡ። ነቢዩ ፍርድ ሳይሰጡ እናንተ ፍርድ አትስጡ። በንግግር ደረጃም ወላ ተጅሀሩ ለሁ ቢልቀውሊ ከጀህሪ ባዕድኩም ሊባዕድ፣ እርስ በርስ ስትነጋገሩ ጮክ ብላችሁ አቻ ላቻ እንደምታወሩት ከነቢይ ጋር እንደዛ አታውሩ። ድምፃችሁን ዝቅ አድርጋችሁ ለስለስ ብላችሁ ቀዝቀዝ ብላችሁ። ሌላኛው ሱራ ላይ አላህ እንደነገረን ላ ተጅዐሉ ዱዓአ ረሱሊ በይነኩም ከዱዓኢ ባዕድኩም ባዕዳ፣ እርስ በርስ እንደምትጠራሩት እንዳትጣሩ ነቢይን ከሩቅ ሆናችሁ ያ ሙሐመድ ያ ነቢይ አላህ አትበሉ። አጠገባቸው ሄዳችሁ ጠጋ ብላችሁ ጥሯቸው። በጣም ወደ ኋላም ቀርታችሁ የዞሩ እንዲያዩአችሁ አታድርጉ። እሳቸው አደብ ነበራቸው። ሰው ሲያናግራቸው
ሙሉ በሙሉ ማንነታቸውን ወደሚያናግራቸው ሰው ዞረው ነበር የሚናገሩትና በጣም ኋላም ቀርታችሁ የራሳቸው አደብ ስላላቸው ያን አደብ ለመተግበር እናንተን ለማየት እንዲዞሩ አታድርጉ። ከፊትም ሄዳችሁ ደግሞ ጀርባ አትስጧቸው። ይሄን አደብ ራሱን አንዳንድ ዑለሞች የአስተማሪና የተማሪ አደብ አድርገውት ተማሪ ከአስተማሪው ጋር ሊኖር የሚገባን አደብ ሲጠቅሱ ይሄን ጠቅሰው አሁን የተባሉትን ሁሉ ጠቅሰው ምክንያቱም ዑለሞች የነቢያት ወራሾች ናቸው ብለው الشاهد ከነቢ ጋር አለይሂ ሰላቱ ወሰላም አደብ ሊኖረን ይገባል። وأما الأدب مع الرسول فالقرآن مملوء بها ابن القيم ከነቢ ጋር ሊኖረን የሚገባውን አደብ በተመለከተ ቁርአን በዚህ ተሞልቶ ነው የምናገኘው። ቁርአን በዚህ ታጭቆ ተሞልቶ ነው የምናገኘው። ሙሉ በሙሉ ለሳቸው ታዛዥ መሆን፣ እሳቸው የተናገሩት ሁሉ እውነት ነው ብሎ መቀበል፣ እሳቸውን መከተል፣ ሱናቸውን መውደድ ከእሳቸው ጋር ሊኖረን የሚገባ አደብ ነው። እሳቸውን በምንም መልኩ አለመቃረን፣ የእሳቸው ሱና አይመቸኝም አለማለት። ይሄ ሱና ነው አድርገው ይሄ ቢድዓ ነው ተው ሲባል የሚጨንቃቸው ሰዎች ልብስህን በሱና ልበስ፣ ጸጉርህን በሱና ያዝ ተንከባከብ፣ ሱና ማይፈቅደውን አያያዝ አትያዝ ጸጉር ወዘተ ሲባሉ ልባቸው የሚጨናነቅ ሰዎች አሉ። የረሱሉ አለይሂ ሰላቱ ወሰላም ወዳጅ የሆነ ሰው ከእሳቸው ቀደም ማለት የለበትም፣ ወደ ኋላ መቅረት የለበትም። በትእዛዝም ይሁን በክልከላ ነቢይን አለይሂ ሰላቱ ወሰላም ተከትለን እንጓዝ ይገባል። እሳቸው ከልክለዋል ከተባለ ወዲያው መታቀብ አለበት። እሳቸው አዘዋል ከተባለ ላስብበት ላመቻች መባል የለበት። የረሱሉ አለይሂ ሰላቱ ወሰላም ሱና ይህ ነው፣ የእሳቸው መመሪያ ይህ ነው፣ የእሳቸው ፍርድ ይህ ነው ከተባለ ይሄ ከሀገራችን ባህል ጋር አይሄድም፣ ከኔ ጋር አይሄድም፣ ከክብሬ ጋር አይመጠነኝም መባል የለበት። አንዳንድ ቦታ ላይ ሱናው በሀገሩ በዘመኑ በአካባቢው ከተለመደው ፕሮቶኮል ጋር ይጋጫል ብለው ሰዎች ያስቡና ለፈረንጆች ፕሮቶኮል ብለው ለዘመናዊነት ብለው የረሱልን ሰለላሁ ዐለይሂ ወሰለም ሱና የሚተውበት ሁኔታ አለ። ምኑን ነቢይን ወደዱ፣ ምኑን ሙሐመድ ሆኑ። አንዳንዶች ስማቸው ሙሐመድ ነው፣ ግን በነቢ ሱና ያፍራሉ፣ በረሱሉ ዐለይሂ ሰላቱ ወሰላም ሱና ያፍራሉ። በይነማ በፈረንጅ ሱና በነጮች ሱና ይኮራሉ፣ አንገታቸውን ቀና ያደርጋሉ። ይሄ አላዋቂነት። ነቢዩ ዐለይሂ ሰላቱ ወሰላም የሰው ልጆች ሁሉ አርአያ ናቸው፣ አርአያ ነቢይ ናቸው የሚል ሰው እሳቸው የጀነት በር ሲከፍቱ ተከትሎ ገብቶ ጀነት ላይ በሰላም መኖር የሚፈልግ ሰው በእሳቸው አደብ ሊኖር ይገባዋል። ከእሳቸው ጋር ከሸሪዓቸው ጋር ከአላህ ጋር አደብን መጠበቅ የዱንያን የአኺራን ሁሉ ኸይር ያስገኛል። ከእሳቸው ጋር ከሱናቸው ጋር ከሸሪዓ ጋር አደብን መጣስ በዱንያም በአኺራ ለሚደርስ ችግር ሁሉ መነሻው እሱ ነው። فمستجلب خير الدنيا والآخرة بمثل الأدب ولا استجلب حرمانها بمثل قلة الأدب የዱንያም የአኺራ መልካም ነገር የሚገኘው በአደብ መሟላት ነው። የዱንያም ይሁን የአኺራ መልካም ነገር የሚታጣው አደጋዎች፣ ሙሲባዎች፣ ችግሮች የሚበዙት አደብ ሲያንስ ነው። አደብ እንዳጠቃላይ ሁሉም ቦታ ላይ አስፈላጊ ነው። ይበልጥ ደግሞ ከአላህ ጋር አስፈላጊ ነው። ከነቢይ ጋር አለይሂ ሰላቱ ወሰላም አስፈላጊ ነው። ከዑለሞች ጋር አስፈላጊ ነው። ከወላጆች ጋር አስፈላጊ ነው። እነዚህም ይሁን ሌሎች አደቦችን የሚጥስ ሰው ዱንያ አኺራም ላይ ይዋረዳል ብለው እንደ ምሳሌ የጁረይጅን ታሪክ ጠቅሰዋል። ጁረይጅ አልዓብድ የሚባል ሰው ነበረ በድሮ ዘመን። ከአላህ ጋር አደብ አለው። አንድ ጊዜ ግን ከእናቱ ጋር አደብ ጣሰ። ምን ሆነ? ተፈተነ ዱንያ ላይ። እናቱ ጠራችው፣ ፈለገችው፣ ደጋግማ ጠራችው። ሶላት ላይ ነበር። አይ ረቢ ሶላቲ በኡሚያ ሶላቴ ላይ ልቀጥል ወይስ እናቴን ቤት ልበላ አለ። ኢጅቲሃድ አደረገና አይ ሶላቴ ይሻለኛል አለ። ተመልከት፣ ታዊል አድርጎ ነው። ያውም ሶላት ላይ ሆኖ ነው እናቱን አቤት ያላለው። አላህ ተባረከ ወተዓላ ተቆጣው። አደብ ጣሰ ከእናቱ ጋር። እናት ደጋግማ ከጠራችውና ሶላት ላይ አቤት ተብሎ መኬድ ነበረበት። ታዲያ ምን ሆነ ፈተናው? እናቱ ዱዓ አደረገችበት። የዝሙተኞችን ፊት ሳያሳይህ አላህ አይግደል አለችው። ያለችው ሆነ። አካባቢው ላይ የምትታወቅ ሴተኛ አዳሪ ነበረች። ይሄን ፊት ይሄን ሰውነት አይቶ ማይፈተናል እንዴ ስትል አው ጁረይጅ ነዋ እሱን ልትፈትኒ አቺም ሲሏት እፈትነዋለሁ ብላ መታ ጁረይጅ ሶላት እየሰገደ ከዙሪያው ተሽከርክራ ነካክተው ለፈተና ጋብዛው ምንም እንደማይንቀሳቀስ ከአቋሙ ፍንክች እንደማይል ስታውቅ የተመለሰች ከአንድ እረኛ ጋር ተጋድማ አርግዛ ወለደች። ከዛ በኋላ ልጁን ይዛ መታ ለአካባቢው ሰዎች ይኸው የጁረይጅ ልጅ ነው አለቻቸው። ሰዎች በጣም ተናደዱ። ሕፃኑን ይዘው መጡ። የጁረይጅን ጎጆ አፈረሱበት፣ አስመሳይ ያሉት። ምን ነው ሲላቸው እዚህ ጋር ዒባዳ ትሰራለህ፣ እዚህ ደግሞ በዝሙት ልጅ ትወልዳለህ አሉት። ሲጠብቁኝ ብሎ ሕፃኑን አምጥተው ሰግዶ ሆዱን ወጋ አድርጎ
አባትህ ማን ነው ብሎ አሁን የተወለደውን ሕፃን ሲያናግረው እገሌ የሚባለው እረኛ ነው አለ። በዚህ ተገላገለ፣ አላህ ገላገለው። ነገር ግን ስሙ እንዲጠፋ ቤቱ እንዲፈርስ ለተወሰኑ ጊዜም ቢሆን እንዲጠረጠር አድርጎታል። ምን? ከእናቱ ጋር አደብን አለመጠበቁ፣ ከእናቱ ጋር አደብን አለመጠበቁ በዝሙት እንዲጠረጠር አድርጎታል። ከእናት ጋር አደብ አለመጠበቅ እንደዚህ አይነት ውርደት ዱንያ ላይ ካመጣ አኼራ ላይ ደግሞ አዕራፍ የሚባል አለ። በጀነትና በጀሃነም መሃል ያለ አጥር ነው። እዛ አጥር ላይ ተንጠልጥለው የሚቀሩ ሰዎች አሉ። ማን ናቸው እነዚህ? ወላጆቻቸውን ሳያስፈቅዱ ለጂሃድ የሄዱ ሰዎች ናቸው ተብለው ጂሃድ አድርገው ሸሂድ ሆነው መሞታቸው ጀሃነም እንዳይገቡ አድርጓቸዋል። ወላጆቻቸውን ሳያስፈቅዱ ዝም ብለው መሄዳቸው ጀነት እንዳይገቡ አድርጓቸዋል። በጀነትና በጀሃነም መሃል ተንጠልጥለው እንዲቀሩ ተደርጓል። በምን? አንድ ልጅ ከቤት ሲወጣ ወላጁን ሳያስፈቅድ መሄድ የለበትም፣ ያን አደብ ስለጣሱ ማለት። ይህ አንድ ምሳሌ ነው። ያውም ከመኽሉቅ ጋር ከሰው ልጅ ጋር ከወላጅ ጋር አደብን መጣስ ይሄን ችግር ካስከተለ ከነቢ ጋር አለይሂ ሰላቱ ሰላም አደብን መጣስ ይሄ የነቢ ሱና ነው የተባለ ኋላ ቀርነት ነው የሚሉ ሰዎች አሉ። ሱናው ይሄ ነው የተባሉ ኋላ ቀርነት ነው። ድሮ ለመካ በረሃ ላይ ለነበሩ ሰዎች የተደነገገ ነው ይላል። ይሄ መስጂድ የሚደረግ ነው ይላል። አደቡን ካለመጠበቅ አልፎ የሚያሾፉ የሚሳለቁ አሉ። ይሄ ትልቅ ውርደትን ያስከትላል። አመል አደቡ መዐል ኸልቂ ከሰዎች ጋር ሊኖር የሚገባን አደብ በተመለከተ ይሄ በጣም ሰፊ ነው። ኸልቆች ብዙ ናቸው፣ አይነታቸው ብዙ ነው። ከሰው አልፎ ለእንስሳትም ጭምር ነው ብለናል፣ ለአዋፎች ጭምር ነው ብለናል። ሆኖም በጥቅሉ ፈኢነሁ ከፍጥረታት ጋር አደብን መጠበቅ ማለት ሙዓመለቱሁም ከሰዎች ጋር ማኗኗር ማለት ነው። ቢመካሪሚል አኽላቅ በመልካም ስነ ምግባር ወመሐሲን ሽየም በጥሩ ጸባይ። አኽላቅና ሽየም ተመሳሳይ ናቸው። ከሰዎች ጋር ሽየማችንን ጠባዓችንን ተፈጥሯችንን መልካም ማድረግ። አስቸጋሪ ተፈጥሮን ቢኖርብን ከሰዎች ጋር እንዲግባባ ማድረግ መቻል። አልዕልሙ ቢተዓሉሚ ወልሕልሙ ቢተሐሉም ብሏል ነቢ ሰለላሁ ዐለይሂ ወሰለም። ዕልም በመማር ነው የሚገኘው። ተዓለም ፈለይሰ ዩውለዱ ልመርኡ ዓሊማ ወለይሰ አኹ ዕልሚን ከመን ሁወ ጃሂሉን። ተማር፣ ማንም ዓለም ሆኖ አይወለድም። ከተወለደ በኋላ ነው ተምሮ ዓለም የሚሆነው። የተማረ እንዳልተማረ አይደለም ተብሏልና ዕልም በመማር ነው የሚገኘው። እንደዚሁ ደግሞ ቻይነት፣ ታጋሽነትም ትዕግስትን በመማር ነው የሚገኘው። በእክቲሳብ ነው የሚገኘው። ብር ሰርተህ ነው የምታገኘው። አካዳሚ ትምህርት ተምረህ ነው የምታገኘው። ሰው ሙያ ሰልጥኖ ነው የሚያገኘው። መልካም ስነ ምግባርን በመማር ይገኛል። እና ከሰዎች ጋር ባለን ሙዓመላ ግንኙነት፣ ግብይት በትዳር ሊሆን ይችላል፣ በጉርብትና ሊሆን ይችላል፣ በስራ ሊሆን ይችላል ወዘተ፣ በዝምድና ቤተሰብነት ሊሆን ይችላል። ሰዎች ልክ እንደ መልካቸው ጸባያቸው የተለያየ ነው። ከአንድ ቤት ውስጥ ውሃና እሳት ያክል የተራራቁ ሰዎች አሉ። አንዱ የመጨረሻ ስስታም ነው፣ አንዱ ደግሞ ለጋስ ራሱንም ይረሳል። የተቸገረ ሰው ካየ ራሱን ይረሳል። ሌላኛው ግን እናቱ ርቦኛል አሞኛል ብትለው አንድ ሳንቲም ስባሪ መስጠት አይፈልግም። አንዳንዱ ፈገግተኛ ነው፣ ተጫዋች ነው። ሌላኛው ደግሞ ድንጋይ ነው፣ ጎዝ ነው። ወንድምህ ሊሆን ይችላል፣ እህት ልትሆን ትችላለች። አይደለም ጎረቤት፣ አይደለም ሰራተኛ ይቅርና ማለት እናሱ አጅናስ ተባሉ። ሰዎች አይነታቸው ብዙ ነው። ከሁሉም ጋር መኗኗርን መልመድ ያስፈልጋል። የሁሉንም ጸባይ መልመድ መቻል፣ ማለፍ፣ ወደ ሰፊ መሆን ይገባል። ወኢንዛሉሁም መናዚለሁም የሰዎችን ደረጃቸውን መጠበቅ፣ ለሁሉም ደረጃውን መስጠት፣ እንደ ደረጃው መኗኗር ከሰው ልጅ ጋር ዓላማ የሊቁ ቢሂም በሚገባቸው ልክ የ20 ዓመትን ወጣት፣ የ40 ዓመትን ጎልማሳ፣ የ30 ዓመትን የ80 ዓመትን አዛውንት፣ የ5 ዓመትን ሕፃን በአንድ አይን ማየት የለብን። በደለኛ ትሆናል። ይሄ በዘመናችን እየጠፋ ሄዷል። ድሮ የነበረ ለትልቅ ሰው የሚሰጥ ክብር እየጠፋ ሄዷል። ዛሬ ወጣቱ አርአያውን የተርቢያ ሞዴሉን ስለለቀቀ የፈረንጆች የነጮች ስልጣኔ እስላማዊውን ስልጣኔ ብዙዎች ዘንድ የሻር እያጠፋ ስለሆነ ኢንዛሉና ሲመናዝለሁም የጠፋ መጥቷል። ሰዎችን በቦታቸው በደረጃቸው ማናል፣ ትልቅን ሰው ማክበር፣ እኩያ ጋር መመካከር፣ ታናሽን ለታናሽ ማዘን ማስተማር የጠፋ ነው። ትንንሽ ልጆች ከትልልቅ ሰው ጋር ሲደባደቡ ይታያል። ትንንሽ ልጆች ሁለት ፀጉር ያበቀሉ ሰዎችን አንተ ያሉ ሲጠሩ ይታያል። እገሌ ብሎ በስሙ። ድሮ ትልቅን ሰው ጋሼ ያሉ ነበር ሰዎች የሚጠሩት። ምናቸውም በእድሜ የሚበልጣቸውን ሰው አንቱ ያሉ ሲያናግሩ ነበር የሚታይ። በዕልም የሚበልጣቸውን ሰው አንቱ ያሉ ሲያናግሩ ነበር የሚታይ። ዛሬ ያ ሁሉ ጠፍቶ
ሰዎች እንዲህ አይነቱን አደብ በመልቀቃቸው ምክንያት ብዙ በረካን አጥተዋል። ትልልቅ ሰዎች ሲከበሩ ያከበራቸውን ሰው በረካውን ብለው ዱዓ ያደርጉ ነው። ትልልቅ ሰዎች ትንንሾች ሲያከብሯቸው እንዳከበርከኝ አላህ ያክብር ይላል። ትልቅ ሰው ሲመጣ ተነስቶ ወንበር ሲሰጥ፣ ልጆች እግራቸውን ሰብሰብ ሲያደርጉ ተነስተው ለትልልቅ ሰዎች ኺድማ ሲያደርጉ ነበር የሚታየው። ዛሬ መነሳቱ ይቅር የዘረጋውን እግሩን ለትልቅ ሰው ብሎ ሰብሰብ በማድረግ የሚከብደው የ17 የ15 የ20 ዓመት ወጣት ነው የምናየው። ትልልቆች ዝቅ ብለው እንዲካድሟቸው የሚፈልጉ ወጣቶችን ነው የምናየው። 5 6 7 ልጆች ሶፋ ላይ አረቢያ መጅልስ ላይ ዙሪያውን ተደርድረው እናት ተነስታ ምግብ ታቀርባለች። እናት ተነስታ የእጅ ውሃ ለባሏ ታመጣለች። እናቴ ሻይ አምጪልኝ ይሏታል ቁጭ ብለው ልጆች። አያታቸውንም ጭምር የሚያዟል። ልጆች ነበሩ ድሮ የወላጆቻቸውን የአያቶቻቸውን እግር የሚያጥቡት የሚኻድሙት። ክብር ነበር ለእናቴ እንዲያደረኩ ለአባቴ እንዲያደረኩ። ዛሬ ግን ለእናቴ እንዲያደረኩ ነውር ነው። በተለይ ወንዶች ጋር ሴት የቤት ስራ የሷ ስለሆነ ሴትነቱ አስገድዷት ባህሉ ያኔ አክል ስላልጠፋ እሱም ጥፍሬ ይበላሻል ትላለች ፈልገች። ባሏ ጋር ሄዳ እንኳን የራሷን ቤት መያዝ አትችልም። ቤት ተጨማልጋ ስላደገች ኺድማ የሚባል ነገር ስለቆመ አደብ ስለጠፋ እንደዚህ አይነት ነገሮችን እንዲሁ እዚህ ባለንበት ሀገር ከካፍር ጋር ስንኗኗር አንዳንዶቹ የካፍሮች መገለጫ ብቻ አድርገው የሚያዩበት ሁኔታ አለ። ማለት ትናንትና ምን ብለናል? አደብ በሁሉም ቋንቋ የተመሰገነ ነው። በሁሉም ሀገር በሁሉም ዘመን የተወደሰ ነው። ሁሉም ቦታ ላይ ጌጥ ነው ብለናል። የአደብ ምንጩ የግድ ቁርአንና ሐዲስ ብቻ አይደለም። ቀጥሎ ያለው ገጽ ላይ እንደሚመጣው ከዑርፍም ይወሰዳል። ባሉበት ሀገር አደብ ነው የሚባል ነገር ሁሉ አደብ ነው አድርገው። ባለህበት ሀገር አደብ ነው ስርዓት ነው የሚባል ነገር ስርዓትን የትም አድርገው። ባለህበት ሀገር የስርዓት የአደብ ማጣት ምልክት ነው የሚባል ነገር ሁሉ ራቀው። ዋጅብን ሸሪዓ ያዘዘህን ነገር መተውን ከመጠንቀቅ ጋር إذا ከኸልቆች ጋር ጥቅል ባለመልኩ فإنه معاملتهم بمكارم الأخلاق የሰው ልጆችን በሙሉ በመልካም ስነ ምግባር ማኗኗር ማለት ነው። ومحاسن الشيم በጥሩ ጸባይ ከሰዎች ጋር ማኗኗር ማለት ነው። መሐሲን መካሪም ይሄ ተፈጥሮዬ ነው ይላሉ ሰዎች። የፈለጉትን አድርጉ እኔን አትከታተሉኝ ተፈጥሮዬ ነው። ተፈጥሮ ላይ ሌሎች ብዙ ችግሮች አሉብህ። ለራስህ ጥቅም ሲሆን እነዚያን መጥፎ ችግሮችን ተዋግተህ ታስወግዳለህ። ከሰዎች ጋር ሲሆን ግን የሚጎረብጥ ማይመች ባህሪህን ተፈጥሮዬ ነው ብለሽ ከመጥፎ ባህሪ ጋር ተቃቅፎ መኖር ضعፍ ነው፣ አጅዝ ነው። ስንፍና ራስ ላይ ያለን ነውር ማስወገድ አለመቻል። ያ ሳያንስ ደግሞ ሰዎች ላይ ጣት መቀሰር ሌላ ጥፋት። ቀድመን የራሳችንን አይብ የራሳችንን ነውር የራሳችንን ጉድለት ፈልገን ቆሻሻችንን ለቅመን ልናስወግድ ይገባን። ከዛ በኋላ ወደ ሌሎች ልንሸጋገር ይገባን። ሰዎች ለኛ እንዲሆኑልን የምንፈልገው ለሰዎች ልንሆን ይገባን። ሁሉም ሰው ሰዎች እንዲወዱ፣ ሰዎች እንዲያከብሩ፣ ሰዎች እንዲያዝኑለት ወዘተ ይፈልጋል። ያን ለሰዎች አድርቀን ታገኘዋለህ። ሲዘራው ነው የሚያጭድ። ወኢንዛሊሂም መናዚለሁም ከሰዎች ጋር ባለ ግንኙነት መጠበቅ አለበት የሚባለው አደብ በጥቅሉ ለሰው ልጆች ለእያንዳንዳቸው የሚገባቸው መንዝላ ደረጃ ቦታ መስጠት፣ ዓላማ የሊቁ ቢህም በሚመጥናቸው ልክ ልጅ ለወላጆቹ፣ ሚስት ለባሏ፣ ባልም ለሚስቱ፣ አሰሪም ለሰራተኛው፣ ጎረቤትም ለጎረቤቱ፣ ታላቅ ለታናሹ፣ ታናሽ ለታላቁ፣ ተማሪ ለአስተማሪው፣ አስተማሪ ለተማሪው፣ እንግድነት የተመጣበት ሰው ለእንግዳው፣ እንግዳም ላስተናጋጁ አደቡን ሐቁን ሊጠብቅ ይገባል። ይህ እስካለ ድረስ አደብ አለ ማለት ነው። ይህ ከጠፋ አደብ ለቀናናት። አደብ መልቀቅ የአቅል መልቀቅ ምልክት ነው። የኢማን ማነስ ምልክት ነው። ከቀደምት ዑለሞች መሃል አንዱ ስማቸውን ቀይረዋል። ለምንድነው ስምን የቀየርከው ሲሏቸው የኔም የሼኼም ስም አንድ ሆናል። ታዲያ ምን ችግር አለው ሲባሉ እንደ ወደፊት ኖሬ እኔም የዓለምነቱን ማዕረግ አግኝቼ ሌላ ትውልድ ሲመጣ የዑለሞችን ተርጀማ ሲጽፍ የዑለሞችን ታሪክ ሲጽፍ የኔን ስም ከሼኼ ስም ካደረገው ብዬ ፈርቼ ነው። በታሪክ ደረጃ እሱ የሚሰራው አይደለም፣ ይሄ ሼኽ ራሱ የሚሰራው አይደለም። እኔ ገና ተማሪ ነኝ። የኔና የሼኼ ስም እኩል ከሆነ ሁለታችንም የዕልሙ ጎዳና ላይ ዘልቀን እኔም ዓለም ከሆንኩ ሌላኛው ትውልድ ሲመጣ ያለፉ ዑለሞች ታሪክ ብሎ ሲጽፍ የሱም የኔም ስም እኩል ነው፣ አንድ ነው። በአልፋቤት ያስቀመጠ የኔን ስም ከሼኼ ስም ካስቀደመ ብዬ ፈርቼ ነው ስሜን የቀየርኩት። አባቴ ረሂመሁላህ ተዓላ 200-300 ደረሶች ነበሩ በእኔ ዕድሜው እንኳ። ከነዚህ 200-300 ደረሶች ውስጥ አንድ ህፃን ልጅ አደም የሚባል ነበር። የእሱን ሼኽ ተከትሎ ይመጣ። ትልልቅ ሼኾች አሉ፣ በስራቸው ደረሶች አሉ። እነዚህ ትልልቆቹ አባቴ ጋር ይቀራሉ፣
ከነዚህ ከትልቆች ጋር ደግሞ ተከትለው የወጡ ትንሽ ደረሶች አሉ። ከትልቆች ስር ያለ ትንሽ ልጅ ነው። የ9 ዓመት የ10 ዓመት ልጅ ነው። ገና ቁርአን የሚቀራ ነው። ከ300 ከ200 ምናምን ደረሳ ውስጥ አንድ ልጅ ስሙ ከአባቴ ስም ጋር ገጠመና ደረሶች ሁሉ ተሰብስበው ጮኸውበት ስሙን ሲያስቀይሩ ታስታውሳለህ። አሁን ግን ይሄ ኖርማል ነው። ተማሪ አስተማሪውን በስሙ ሲጠራ ታያል። ልጆች ወላጆቻቸውን በስማቸው ሲጠሩ ታያል። ለምንድን ነው? እኛ ጋር የተለመደ ነው ይሉሃል። አይደለም። ሀያ ያስፈልጋል፣ አደብ ያስፈልጋል። ኢነሁ ከማ ቃሉ አደብ በጥቅሉ አደብን ሲገልጹት እንዳሉት አልኢትሳፉ ቢልአኽላቂል ጀሚላ በመልካም ስነ ምግባሮች መዋብ ነው አደብ ማለት። መልካም ስነ ምግባሮችን መላበስ ነው። ወልኢሕቲራዙ መጠንቀቅ ነው፣ መራቅ ነው። ደግሞ አማ ዩቃቢሉሃ ከተቃራኒ ከመልካም ስነ ምግባር ተቃራኒ ከሆኑ ስነ ምግባሮች በሙሉ መራቅ ነው። ምን ሰፋሲፊል ኡሙሪ አይ ረዲኢሃ ማለት መጥፎ ቆሻሻ ከሆኑ ባህሪዎች መራቅ ማለት ነው። ይሄ የአደብ ታሪፍ ነው። ትናንት እንዳልኳቸው ወደፊት ይመጣል ብያቸው ነበር። አደብ ምንድነው? አልኢትሳፉ ቢልአኽላቂል ጀሚላ በሁሉም ቦታ ላይ መልካም ስነ ምግባርን መላበስ። በሄድክበት ሁሉ ኢስላም ሁሉም ቦታ ላይ አደብ አስቀምጧል። ንጹህ ተፈጥሮ ካለህ አንተም አብዛኛውን በየቦታው ትጠብቀዋለህ፣ ተፈጥሮን የሚቀይርህ ነገር ከሌለ በስተቀር። ስትማር ደግሞ የበለጠ ያምራል። በተለይ ሙስሊም ሆነ በሄድክበት ሁሉ አደብ ስትጠብቅ ዳዕዋ እያደረግህ ነው። ብዕር ባይኖርህ፣ ሙያው ባይኖርህ፣ አንደበት ባይኖርህ ኢስላም ያዘዘውን አደብ ጠብቆ መኖር፣ በሄድክበት ሁሉ ጨዋ መሆን፣ ስርዓት ጠብቆ መኖር፣ በጥባጭ ረባሽ አለመሆን፣ ሰውን አክባሪ መሆን። ይሄን አደብ ከየት ነው ያመጣው ይላሉ ሰዎች። ኢስላም ዲኑ ነው እምነቱ ነው እንደዚህ ያዘዘው ከተባለ እምነትን አስተዋወቅ ከማለት። በተቃራኒው ግን በሄድክበት ሁሉ ጋጠወጥ የምትሆን ከሆነ አደብ ቢስ የምትሆን ከሆነ በዚህ የሚያዘው ዲኑ ነው ሁሉ እንዲሁ ያደርጋል። ወልኢሕቲራዙ ዐማ ዩቃቢሉሃ ሚን ሰፋሲፊል ኡሙር ወራዳ የሆኑ ቆሻሻ የሆኑ ባህሪዎችን መተው። እንደዚሁ ደግሞ ሰፋሲፍ የሚለው ሌላም ተጨማሪ ማዕና አለው። አለዚ ላ የትቡቱ ዐላ ሐሊን ማለት አለመገለባበጥ ማለት ነው። ያዝ ለቀቅ አለማድረግ ማለት ነው። ጸባይ ዒባዳ ነው። ያ ዒባደላህ አኽላቅ ዒባዳ ነው። እንደ ልብስ ሊቀየር አይገባም። መርህ ሊኖረን ይገባል። እኔ እንደ ሙስሊም ማለቀው መርህ አለኝ። ሶላት የትም ሆነ ትተዋለህ እንዴ? አትተው። ሴት ልጅ ሒጃቧን የትም ሆነ ትተዋለች እንዴ? አትተው። ቤት ውስጥ እስካልሆነች ድረስ እውነት መናገር የትም ሆነህ መተው የለብህም። ታላቅን ማክበር የትም ሆነህ መተው የለብህም። ትዕግስትን የትም ሆነህ መልቀቅ የለብህም። ለጋስነትን፣ ማብላትን፣ ማጠጣትን የትም ሆነህ መተው የለብህም። ቀጠሮ ማክበርን መቼም የትም ሆነህ መተው የለብህም። ድሎት ምቾት ላይ ሲሆኑ ጥሩ ሰው የሚሆኑ ሲቸገራቸው መጥፎ ሰው የሚሆኑ ሰዎች አሉ። በተቃራኒው ደግሞ ሲያገኙ ጥሩ ሰው የሚሆኑ ሲያጡ መጥፎ ሰው የሚሆኑ ሰዎች አሉ። ሀገር ውስጥ ሲሆኑ አንድ ባህሪ፣ ውጭ ሀገር ሲሆኑ ሌላ ባህሪ። ወላጆቻቸው የሚፈሩት ሰው ጋር ሲሆኑ አንድ ባህሪ፣ ሌላ ሰው ጋር ሲሆኑ ሌላ ባህሪ። ባለ ሀብት ባለስልጣን ጋር ሲሆኑ አንድ ባህሪ፣ አቅመ ደካማ የማይፈሩት ሰው ጋር ሲሆን ሌላ ባህሪ ያላቸው ሰዎች እንደ አየሩም የኖሩ ሰዎች አይገባም። ይሄ ሰፋሲፉል ኡሙር ውስጥ ይገባል። ወጥ መሆን አለበት የሙስሊም ባህሪ። ዩሱፍን ተመልከቱ። እስር ቤት የነበራቸው ባህሪ፣ ውጭ የነበራቸው ባህሪ፣ ውጭ የነበራቸው ባህሪ፣ እስር ቤት የነበራቸው ባህሪ። ሰዎች እስር ቤት ሲገቡ ወይም ተበላሽተው ወይም ተስተካክለው ይወጣሉ፣ ጓደኛቸውን መስለው ማለት ነው። ዩሱፍን እስር ቤት ውስጥም ኢና ለነራከ ሚነል ሙሕሲኒን ብለዋቸው፣ መልካም ሰው ነህ፣ በጎ ሰው ነህ ብለዋቸው። በተለይ ከበድ ያለ ፍርድ የተፈረደበት ሰው እስር ቤት ሲገባ ጸባዩ ይበላሻል። የሞት ፍርድ የተፈረደበት ሰው ወዘተ። ሙስሊም እስር ቤትም ይሁን ምግብ ቤትም ይሁን ቤተ መንግስትም ይሁን ግምጃ ቤትም ይሁን መስጂድም ይሁን ጸባዩ አንድ ነው። ዛሬ ላይ መስጂድ አወል ሶፍ አይተኸው መኪና መንገድ ሲነዳ ድንገት ተሳስተህ ገብተህበት መጥቶ ሊበላህ ሲደርስ መጥቶ ሊገጨህ ሲደርስ ወይም እሱ መኪና ከአንተ መኪና ከፍ ካለ ሊወጣበት ሲዳዳው ታየዋለህ። ይሄ ሰው እሱ ነው አይደለም ብላ እንን ታሻለህ። አወል ሶፍ አይተኸዋል። መንገድ ላይ ቅድሚያ አልሰጥም ብሎ እስላምን ሲያሰድብ በድምፅ ጩኸት ሰውን ሲበጠብጥ ታየዋለህ። ይህ መሆን የለበትም። ሁሉም ቦታ ላይ ወጥ የሆነ የረጋ ባህሪ ሊኖር። አንድ ብርጭቆ ተሰበረች ብለው ቤት በአንድ እግሩ የሚያቆሙ ሰዎች አሉ። አኽላቅ፣ አደብ፣ ስርዓት የአቅላችን መለኪያ ነው ብለናል። ስለ ዓውን ኢብኑ ዓብድላህ የሆነ ጊዜ ያነሳን ይመስለኛል። ሲያደንቋቸው ዓውን ኢብኑ ዓብድላህ ዓውን ዐሰሉን ወሰምን ይሏቸው ነበር። ዓውን ታቢዒ ናቸው። ዓውን ዐሰሉን ወሰምን ማርና ቅቤ ይሏቸው ነው። አንድ ግመል ነበረቻቸው ሐጅና ጂሃድ የሚያደርጉባት። በፍጹም ሰውን ተሳድበው አያውቁ። ካፋቸው መጥፎ ቃል ወጥቶ አያውቅ። አንድ ያለቻቸውን ግመል አገልጋያቸው ውሃ ሊያጠጣት ወሰደና ፊቷን መቷት፣ አይኗ ጠፍቶ መጣች።
የአካባቢ ሰዎች በጣም ደነገጡ። አሁን ክፉ ቃል ከወጣቸው ዛሬ ነው የምንሰማው ብለው ተንጋግተው መጡ። ምክንያቱም አንድ ግመል ነው ያለቻቸው፣ በሷ ነው ጂሃድ የሚያደርጉት፣ በሷ ነው ሐጅ የሚያደርጉት፣ በሷ ነው የሚጓዙት፣ ሌላ ሀብትም የላቸውም። የሐዲስ የዒልም የዒባዳ ሰው ናቸው። ታዲያ ከአሁን አፍ ዛሬ ነው መጥፎ ቃል የምንሰማው፣ ከሰማንም አይኗ ፈሷል፣ ውጭ ወጥቷል። ባሪያ ይዟት መጣ። ሳይዋት ባረከላሁ ፊክ ሀላ ካነ ፊ ገይሪክ ወጅህ አሉ። በቃ ሌላ ንግግር የለም። ባረከላሁ ፊካ። ዛሬ ባረከላሁ ፊክ መቼ ነው የሚሰማ? ሰውን ስታበላው ስታጠጣው ነው፣ እቤት ስትገባ ነው። አገልጋይ ነው ተመልከት፣ ልጃቸው አይደለም። ዛሬ አባቶች ልጆቻቸውን ወላጆች ልጆቻቸውን ሁሉ ጠንከር ብለው መናገር የሚፈሩበት ዘመን ላይ ደርሰናል። ልጄን እኔ ጠንከር ብዬ አልናገራትም፣ ቤት ጥላ እንዳትወጣ ይላሉ፣ እንዳይመታኝ ይላሉ። እሳቸው እንደዚህ ባረከላሁ ፊክ ያሉት አይናቸውን የግመላቸውን አይን አጥፍቶ ባረከላሁ ፊክ ያሉት እኮ ልጃቸው ወንድማቸው አይደለም፣ ምናቸው ነው? እኩል አገልጋያቸው ነው። እንደው እሳቸው አላህን ስለሚፈሩ እንጂ የድሮ ሰዎች ግመልም ባሪያም እኩል አገልጋይ ናቸው በዛ ዘመን። ግመልም ከገበያ ነው ተገዝቶ የሚመጣው፣ ባሪያም ከገበያ ወይም ከጦር ሜዳ ነው የሚመጣው። ግን አላህን የሚፈራ ሰው ዘንድ እኩል ነው፣ አብሮ ይበላል ከእሳቸው ጋር ቁጭ ብሎ። ታዲያ ምንድን ነው ያሉት? ባረከላሁ ፊካ። ስድባቸው ይሄ ነበር ማለት ነው። አላህ በረካ ያድርግ። እንደው መምታት ካለብህ ከፊት ውጭ የሆነ ሰውነቷን አትመታም ነበር አሉ። ሌላ ነገር ምንም አልጨመሩም። ወደ ስራቸው ቀጥ ወይም ሺ ተፈቁል ወይም ደግሞ ከፈለክም አደብን መግለጽ ከፈለክ هو استعمال መጠቀም ማለት ነው። ማ يحمد የሚመሰገንን ነገር የሚያስመሰግንን ነገር የሚደነቅን ነገር መጠቀም ማለት ነው። ቀውለን ከንግግር አንፃር፣ ወፊዕለን ከተግባር አንፃር የተመሰገኑ ጥሩ መልካም ነገሮችን መጠቀም ማለት ከንግግርም ጥሩ አስመስጋኝ የተመሰገኑ ደስ የሚሉ ቃላትን መጠቀም፣ ትርፍ ቃል አለመናገር። ከተግባርምና ከድርጊትም ደግሞ የሚያስመሰግኑ ቃላትን መናገር ማለት ነው። ወጅቲናቡ ማ ዩዓቡ፣ ወጅቲናብ መራቅ መጠንቀቅ ነው። ማ ዩዓቡ ቢሂ አንተ የምትነወርበትን ነገር ክብርህ የሚነካበትን ነገር ከቃልም ከተግባርም አለመጠቀም መራቅ ማለት ነው። ቃላት ከውስጥ ነው የሚወጡት። አፋችን የሚተፋው ልባችን ውስጥ የተቀመጠውን ነው። ታዲያ ንግግራችን፣ ተግባራችን፣ ውሳኔያችን መልካም እንዲሆን ልባችን መልካም መሆን አለበት፣ ንጹህ መሆን አለበት። وهذا النوع ይሄ አይነቱ እዚህ መጨረሻ ላይ የተገለጸው በየቦታው መልካም ባህሪን መላበስ፣ የሚመሰገን የሚያስመሰግን ጥሩ ንግግርን ተግባርን መተግበር፣ ተቃራኒውን መራቅ ማለት هو محور الحديث። እዚህ ጋር የንግግራችን ርዕስ እሱ ነው፣ ጉዳይ እሱ ነው። የምንሽከረከረው በዚህ ዙሪያ ነው። في هذه الوريقات በእነዚህ ጥቂት ወረቀቶች የምንነጋገረው እዚህ ወረቀቶች ላይ ሰፍሮ የሚገኘው ይህ አይነቱ አደብ ነው። ያኒ አደብ ሰፊ ነው። በየዘርፉ አደብ አለ። የጤና ባለሙያ አደብ አለ፣ የፍርድ ቤት ሰራተኛ የዳኛ አደብ አለ፣ የአስተማሪ አደብ አለ፣ የነጋዴ አደብ አለ ወዘተ። ሁሉም በየዘርፉ በየፊናው አደብ አለ። እዚህ ደግሞ እንደ አጠቃላይ ሰው በንግግርም በተግባርም መልካም የሚባልን ነገር መጠበቅ እንዳለበት፣ መልካም አኽላቅን መላበስ እንዳለበት፣ ከተቃራኒው መራቅ እንዳለበት ይህ ላይ ነው የምናተኩረው እንጂ በዝርዝር የአስተማሪና የተማሪ አደብ፣ የሐኪም አደብ፣ የዳኛ አደብ ወዘተ የሚለውን አይደለም። وهذه الآداب الكريمة እነዚህ የተከበሩ አደብና ስርዓቶች አሳሚያ የላቁ አደብና ስርዓቶች ሙስተመደቱን የተወሰዱ ናቸው። ሚን ጂሀተይኒ ከሁለት በኩል የተገኙ ናቸው። ከሁለት ምንጭ የተቀዱ ናቸው። አደብና ስርዓቶች እዚህ ላይ የሚጠቀሱት ሌሎችም አደቦች ምንጫቸው መነሻቸው ጂሃ ከሁለት ምንጭ ነው የሚቀዱት። አንደኛው ሚነ ሸርዒል ሐኒፍ ትክክለኛ ከሆነው ሸሪዓችን ይሄ አደብ ነው፣ ይሄ አስፈላጊ ነው፣ ይሄ መደረግ አለበት፣ ይሄ መደረግ የለበትም፣ ይሄ ያምራል፣ ይሄ ያስጠላል ተብሎ የሚነገሩ ነገሮች አንድም ከሸሪዓ ነው የሚቀዱት። ቁርአን ላይ፣ ሐዲስ ላይ፣ የዑለሞች ንግግር ላይ በሰፊው ይሆን እናገኛለን። ቁርአን አነጋገርን በተመለከተ ቃሉን ራሱን በተመለከተ ከንግግሮች ይበልጥ የሚያምሩ ቃላትን የመረጣችሁ ተናገሩ ብሏል። ወቁሉ ሊናሲ ሁስና ወቁል ሊዒባዲ የቁሉ ለቲ ሂያ አሕሰን የበለጠ ማለት ነው። አንድን መልእክት ማስተላለፍን ብቻ አትይ፣ መልእክቱ የምታስተላልፍበትን ቃል ተጨንቀህ መርጠህ ተናገር ይላል አላህ ቁርአን ላይ። የድምፁን መጠን በተመለከተ ደግሞ ምን ብሏል? ወግዱድ ሚን ሶውቲክ ድምፅህን መካከለኛ አድርገው፣ አብዝተህም አትጩህ እንደ አህያ፣ አብዝተህም ዝቅ አትበል፣ የምታናግረው ሰው እንዳይቸገር።
ድምጻችሁን ከነቢዩ ድምጽ በላይ ከፈት አድርጉ የሚለውን አንቀጽ ከሰሙ በኋላ ከነቢዩ አጠገብ አልቀመጥም ያሉ ሰሃቦች ነበሩ። ሳላውቅ ድምጼ ጮክ እንዳይል ስራዬ እንዳይበላሽ ነው። ይሄ ከሸሪዓ ምን ወስደው ነው። እርምጃንም በተመለከተ አብዝተህ የነጠርክ አትሂድ። ወደ ላይ ስትነጥር ተራራን አትነካ፣ ወደ ታች መሬትን ስትረግጥ ምድርን አትበሳ። ከዚህ በልክ ተራመድ ብለው። ወጪ አወጣጥን በተመለከተ እጅህን ወደ ላይም አትሰረው፣ ስስታም አትሆን፣ አብዝተን ወደ ታች አትዘርጋው። በሁለቱ መሃል መንገድ ፈልግ ብሏል። አባካኝ አትሆን፣ ስስታም አትሆን፣ መካከለኛውን በልክ በጊዜው በቦታው ወጪ አድርግ ብሏል። የአላህን ሐቅ፣ የወላጆችን ሐቅ፣ የጎረቤትን ሐቅ፣ የዘመድን ሐቅ፣ የትዳር አጋርን ሐቅ፣ አደብ እንዴት መኗኗር እንዳለብን የልጅ አያያዝን ተርቢያን ነግሮናል። ሐዲስም ላይ እንደዚሁ ወአይضን እንደዚሁም ሚነል ዑርፊ ከሰዎች ልማድ ከባህል ነው የሚወሰደው። ዑርፍ ማለት ማ ተዓረፈ ዐለይሂ ናስ ማለት ሰዎች ዘንድ የታወቀ ሰዎች ያጸደቁት፣ ወማ ተዋضዐ ዐለይሂ ናስ ሰዎች የተግባቡበት ነገር። ወضዕ ማለት ህግ ማስቀመጥ እንደማለት ነው። እንዲህ ነገር ነውር ነው፣ እንዲህ አይባልም፣ እንዲህ ይባላል ተብሎ ሰዎች በዑርፋቸው በባህላቸው በሀገራቸው በወጋቸው የተስማሙበት ነገር ፊ ሙጅተማዓቲሂም በየማህበረሰቡ እንደየማህበረሰቡ የቤት አገባብ አለ፣ ቤት ገብተህ አቀማመጥ አለ፣ ሰላምታ አቀራረብ አለ፣ የሰርግ ስነ ስርዓት አለ፣ የለቅሶ ስነ ስርዓት አለ። ከዛ ውስጥ ከሸሪዓ ጋር የሚጣረሰውን ተው አውጣው፣ ከሸሪዓ ጋር ማይጋጨውን ባህል ነው ተው። አልዓደቱ ሙሐከመ የሚል ቃዒዳ አለው ኡሱል ላይ። ሸሪዓ ሰዎች ሙሉ በሙሉ ከዓዳቸው ከልማዳቸው ሊያራቁታቸው አይደለም የመጣው። ከወጋቸው ከባህላቸው ውስጥ ከሸሪዓ ጋር የማይስማማውን ሊያስተካክል ብቻ ነው ሸሪዓ የመጣው። ብዙ አደብ ስርዓቶችን ነቢዩ ዓለይሂ ሰላቱ ወሰላም ባሉበት አጽድቀዋል። ከሸሪዓ ጋር የሚጣረሱትን አስወግደዋል። ሙሉ በሙሉ ሸሪዓን እተገብራለሁኝ ባህልን አጠፋለሁኝ ማለት የለብህም። ከባህል ውስጥ ከሸሪዓ ጋር የሚስማሙትን ተዋቸው። ምክንያቱም የሰዎች ባህል ሁሉም ጎጂ አይደለም። ጥሩ ጥሩ ባህሎች አሉ፣ መልካም መልካም ሴቶች አሉ። እነዚያን ማዳበር አለብን። ሰዎችን ከልማዳቸው ስታርቃቸው ዲኑ ባዳ ይሆንባቸዋል፣ ይከብዳቸዋል። ኢስላም ይሄን አጽድቆላችኋል፣ ይሄን አጽድቆላችኋል፣ ይሄን አጽድቆላችኋል ጥሩ ነው በል። ከመልካም መልካም ነገሮች ተነስተህ ዳዕዋ አድርግ፣ ዳዕዋ አስተምር። እናንተ ሰዎች እንዲህ ታደርጋላችሁ፣ እንዲህ አይደረግም ብለህ ያደጉበትን ከትውልድ ከአያቶቻቸው የተቀባበሉትን መልካሙንም ነገር ከደመሰስከባቸው መጥፎን አልቀበልም ብለዋል። ጥሩውን አጽድቅላቸው። ኢስላም ይሄን ይደግፋል፣ ጥሩ ነው። በሰርግ ጊዜ ሰዎች ጥሩ የሚደጋገፉባቸው ልማዶች አሏቸው። ያን ከሸሪዓ ጋር በማይጋጭ መልኩ ወደ ሪባ በማይገባ መልኩ ንያቸውን አስተካክለው እንዲያስቀጥሉ ነገራቸው። አንድ ሰው ሲያገባ አጎቶቹ፣ አክስቶቹ፣ ወንድሞቹ፣ የወንድም ያክስት ልጆች፣ ዘመዶቹ፣ ጎረቤቶቹ አስተዋጽኦ ያደርጋል። ችግር የለም ይቻላል። ሱሐቦች አድርገውታል። ሁሉም አይነት የሰዎች ትብብር ሪባ ነው አትበል። ንያቸው አንዳንዴ እንዲሰጠኝ ብለው የሚሰጡበት ሁኔታ ካለ ንያቸው እንዲያስተካክሉ ነገራቸው። በጀህልና አንዳንዴ ሐዲስ ውስጥ ያለ ነገር ሁሉ ሰዎች ሲቃወሙት ያለ ብዙ ጊዜ አያቶቻችን እናቶቻችን ማንቆርቆሪያ መሰል ነገሮች ላይ ማታ ላይ በተለይ ክዳን ካላገኙ ያገኙትን ነገር እንጨት እንኳን እንደዚህ ሲያስቀምጡ እናያለን። ይሄ ምንድነው ባዕድ አምልኮ ነው ብለው የሚጠልዙ የሚያስወግዱ ሰዎችን ደግሞ እናያለን። ኡሱል ሰላተን ብቻ ስለቀሩ ተውሂድን ጨርሰው የቀሩ የሚመስላቸው ሰዎች በይነማ ይሄን ቡኻሪ ሙስሊም ስትቀራ ሐዲስ ላይ ራሱን ታገኘዋለህ። እናቶች የሚያደርጉት አያቶች የሚያደርጉት ሲመሽ በር ዝጉ፣ ህፃናትን ወደ ቤት አስገቡ፣ እቃዎቻችሁን ክደኑ፣ ክዳን እንኳን ብታጡ እንጨት ጣል አድርጉበት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ድሮ አያቶች ከአያቶቻቸው ሰምተው ትንሽ ጭላንጭል ዒልም ደርሳቸው አያ ደግሞ በራሳቸው ተፈጥሮ በአቅላቸው ደርሰውበት አድርገውታል። አንተ ግን ሽርክ ነው ትለዋለህ ባለማወቅ ትርጉሙ ስላልገባህ፣ ምክንያቱ ስላልገባህ። በዚህ አንዳንዴ መልካም አኽላቆችን ሁሉ እየተዋጉ እያስወገዱ ሐያ እንዲጠፋ መከባበር እንዲጠፋ የሚያደርጉበት ሁኔታ አለና ከዑርፍ ከመልካም ልማዶች ባህሎች አደብ ይወሰዳል፣ አደብ ይቀዳል። ሚነል መሐሲኒ ወልመካሪም መልካም ነገሮች የተከበሩ አኽላቆችን ሙጅተማዓትን በየማህበረሰቡ ይገኛሉ። የተለያዩ ብሔረሰቦችን ታሪክ በተለይ ሀገራችን ብሔረሰቦች የሚበዙበት ባህላቸውን ስታጠና ታሪካቸውን ስታነብ እጅግ በጣም ደስ የሚሉ ብዙ ባህሎች አሉ ከእስላም ጋር የሚሄዱ። እነዚህ ሰዎችን በዚህ መልካም ባህላቸው ገብተህ እስላምን ልታስተምራቸው ትችላለህ። ይወዱታል፣ ይኮሩበታል። ወመስጠለሑ ዐለይሂ የተግባቡበት ሚነል ሙዋضዓቲ የስምምነት አይነቶች፣ ወልሀይአቲ ሁኔታዎች፣ አልጀሚለ መልካም የሆኑ አራኢቃ ደስ የሚሉ
ልማዶችን፣ ባህሎችን፣ ስምምነቶችን አጽድቅ። ከዛ አትውጣ። ባለህበት ሀገር አንድ ነገር የተወገዘ ከሆነ በዲን ያን ማድረጉ አስፈላጊ ነው ካልተባለ በስተቀር ተው። ባለህበት ሀገር አንድ ነገር ማድረግ ነውር ነው ከተባለ ዲኑ አድርገው ብሎ ካላዘዘህ ተው። አንዳንዴ አዋሞችን የሀገሩን ህዝብ ላለማስበርገግ ከህዝቡ ላለመለየት ይወደዳሉ የሚባሉ ነገሮችን ብተው ችግር የለውም እንደ ዲን ዋጅብ እስካልሆነ ድረስ። ይሄን የተለያዩ ዑለሞች ኪታባቸው ላይ ጠቅሰዋል። ኢማም አሕመድም ንግግር አላቸው። አዋሞችን የሀገርህን ሰፊውን ህዝብ አትኻልፍ ዋጅብ ግዴታ በሆነ ነገር እንጂ ይላል። የሀገርህን ሰፊውን ህዝብ በትንሹ ትልቁ አትኻልፍ። ዛሬ ላይ መኻለፍ ጀግንነት የሚመስለው ሰው አለ። ያውም ህዝቡን የሚያስበረግግ ከመሆኑ ጋር ከሱና የሚያሸሽ ከመሆኑ ጋር ነዓም በወንጀል አብረህ አትታደም፣ በቢድዓ አብረህ አትሰለፍ። ከዛ ውጪ ባሉ ነገሮች ከሀገርህ ከመንደርህ ከአካባቢህ ሰው ጋር ተግባብተህ ኖር። ባህሉን አክብር። እንደ ነጥብ እንዳጠቃላይ ኢስላም ባህልን ሙሉ በሙሉ ካላጠፋችሁ አይልም። ይሄን መረዳት መቻል አለ። ባህልን አስተካክሉ ይላል እንጂ ባህልን አጥፉ አይልም። ባህልን ተዋጉ አይልም። ኢስላም ባህልን የሚዋጋ ዲን አይደለም። መልካም መልካም ባህሎችን የሚያሳድግ ነብዩ አለይሂ ሰላቱ ወሰላም በሙሽሪኮች ዘመን የነበረ ሕልፍ ነበር። በእኔ ዘመን ቢሆን ኖሮ ሄጄ ያ ሕልፍ ላይ እኔም እጄን እዛ ላይ ጨምር ነበር ብለው የተቸገረ የሚረዳበት ወሰን አላፊ የሚቀጣበት ሕልፍ ነበራቸው፣ አንድነት ነበራቸው። ያ በእኔ ዘመን ቢሆን ኖሮ ሄጄ እኔም እጄን እዛ ላይ እጨምር ነበረ እጋራቸው ነበር ብለው የሚያበሉ የሚያጠጡ ሰዎችን አድንቀዋል። አስታራቂ ሰዎችን አድንቀዋል። ሚማ ተስተሕሲኑሁ ልዑቁሉ አቅሎች መልካም ነው ብለው የሚያምኑበት ወተቅበሉሁ ልፊጠሩ ንጹህ የሆኑ ተፈጥሮች የሚቀበሉት ነገር እስከሆነ ድረስ ከሸሪያ ጋር ካልተጋጨ ከንጹህ ተፈጥሮች ጋር አብሮ ከሄደ የሀገርህን ባህል አንድ የአደብ ምንጭ አድርገው። ቀደም ሲል ያነሳናቸው ነገሮች አሉ። ታላቅን ማክበር፣ ትልቅ ሰው ሲመጣ ቦታ መልቀቅ። አሁን ላይ ምን ይሉሃል? ሰው ሲገባ መነሳት ወንጀል ነው ይላል። ሰው ሲገባ መቆም ወንጀል ነው ይላል። ሀገሩ ላይ አካባቢው ላይ አለ የሚባል የሀገር ሽማግሌ አባት መጥቶ የ15 ዓመት ወጣት እንዲህ ብሎ ያየዋል። አደብ አይደለም፣ ሸሪዓም አይደለም። እንግዳ ቤትህ መጥቶ እና እዚህ ጋር ቁጭ በል አይደለም የምትለው፣ ተነስተህ አቅፈህ ተቀበለው ነው ሸሪዓም። ሙዓነቃ አድርገው ጨብጠው ነው የሚለው። ቁሙ ኢላ ሰይዲኩም ብላ ነብዩ ሰለላሁ ዐለይሂ ወሰለም ሰዓድ ሲመጣ ተነሱ አለቃችሁን ተነሳችሁ ተቀበሉት ብለው፣ አለቃችሁን ተነሳችሁ ተቀበሉት ብላ። የሚከለከለው ቤቱ ነው አለቃ የሚባለው ሰው ቁጭ ብሎ አንተ አጅባው መቆሙ ነው የሚከለከለው። አንድ ጠዋትም ማታም ከሰዓትም ዛሬም ነገም ሁሌ የምትገናኘውን ሰው እሱ ሲመጣ ተነስቶ መቆሙ እሱ አያስፈልግም። ሱሐቦች ለነብዩ አለይሂ ሰላቱ ወሰላም አይቆሙም ነበር የሚለውን በዚህ ነው የሚፈሰረው። ኢብኑ ተይሚያ በዚህ ነው የፈሰሩት። ሱሐቦች ለነብዩ አይቆሙላቸው ነበር ሁሌ ስለሚገናኙ ነው እንጂማ ምን ብለዋል እሳቸው? ቁሙ ኢላ ሰይዲኩም ተነሱ አለቃችሁን ቆማችሁ ተቀበሉት ብላ። ስለዚህ በእድሜ የሚበልጥ ሰው እንግዳ አባትህ ትልቅ ሰው ሲመጣ ተነስቶ መቀበል የሀገራችንም አደብ ነው፣ የሸሪዓም አደብ ነው። ከጊዜ በኋላ ግን አሁን ተቀይሮ ትልቅ ሰው ሲገባ ወጣቱ ቁጭ ብሎ ነው የሚቀበለው። 10 ዓመት ተለያይተው ከ10 ዓመት በኋላ ሲገናኙ ቁጭ ብለው የሳሙ ሰዎችን አይቻልም። 10 ዓመት ነው ከተገናኙ። ከ10 ዓመት በኋላ ሲገናኙ እነሱ ቁጭ ብለው ከ10 ዓመት በኋላ ከሌላ ሀገር የመጣው ሰው ዝቅ ብሎ ነው የሳማቸው። ይሄ በሸሪዓም በሀገራችንም አደብ የሌለ ነው። አንተ ያወገዝከውን ነገር እኮ ተቃራኒው ያደረግከው። አንተ አልቆምም ነው ያልከው፣ ግን ዝቅ እንዲባልልህ ያደረግከ ነው። አንዳንዴ ዒልምም አቅልም ሁለቱንም ስታጣ ከሰውነት ታረጡታለህ። አንተ ለሱ አትቆምም መቆሙ የተከለከለ ነው ብለህ፣ እሱ ግን ለአንተ ለምንድን ነው ዝቅ የሚለው? ለምንድን ነው ስጁድ የሚያደርግልህ? መሰለ ሆኖ ማናውቃቸው ባለማወቅ ያስተካክለን መስሎን የምናበላሻቸው ነገሮች አሉ። በተለይ ከሆነ ያክል ጊዜ በኋላ ወጣቱ ወደ ሱናው ሲጠጋ ሱናውን ያገኘውን ያክል አደባታል። ሱናውን ያገኘውን ያክል አደባታል። ድሮ አደብ ነበረ፣ ሐያ ነበረ፣ መከባበር ነበረ። ሱና ብዙ አልነበረም ሀገራችን። ተውሂድ ብዙ አልገባም ነበር። እስላም እንዳጠቃላይ ያለ ነገር ግን ሷፊ ኻሊስ የሆነው ተውሂድ ሱና ቆይቶ ነው የገባው። ወጣቱ ዛሬ ላይ ሙሉ ትኩረቱን የተውሂድ ክታቦች ላይ አድርጎ በዛ ልክ ደግሞ አደብን ለቋል፣ አደብን አጉድሏል። ሁለቱ ሲሆን ነው ኑሩን አላ ኑር የሚሆን። ይህ አደቡ ካልታከለበት ለተውሂዱ ለሱናው ምንም ያክል ብንቆረቆር ወደ ሰዎች ለማድረስ ብንሞክር የኛ አደብ ማነስ ሰዎች ሱናውን ተውሂዱን እንዲጠሉ ያደርጉታል። ከሀገራችን አደብ አንዱ ሰዎች በዕልም የሚበልጣቸውን ሰው አንቱ ያሉ ይጠራሉ። ዛሬ ላይ ወጣቱ ላይ ምን እናስተውላለን? የሸበቱ ሰዎችን ትልልቅ ሰዎችን
አንተ እሱ ያሉ ቀጥታ ራሱን እንኳን ሲያናግር፣ ሌሎች አንቱ ለማለት ከብዷቸው እናንተ ያሉ ያወራሉ። አንቱ ማለት ሁሉ አንሶባቸው እናንተ ያሉ የሚያወሯቸው ሰዎችን አንተ ያሉ ያናናቁ ሲያወሩ ታያል። በምን መልኩ እንዴት ብሎ ከዛ በኋላ አንተ ሱና ብታስተምረው አቂዳ ብታስተምረው ሊሰማ ይችላል። ክብሩን ነክተው በአካባቢ ደረጃም እንደዚሁ ሰው በሽምግልና በምንም ያከበራቸው ሰዎች አሉ። ያን ክብራቸውን ጠበቀ ሱና አስተምራቸው። ማክበርና ማስተማር እኮ ሁለቱ አብረው ይሄዳሉ እንጂ እንኳን ይጣረሱ። ሌላ የሱናው ወጣት የአደብን ጃንብ ትኩረት ሊሰጠው ይገባል። ይመጣል ይሄው ክታብ ላይ የተውሂድ አካል ነው አደብ የተውሂድ አካል ነው። ክታቡ ተውሂድ የተውሂድ ክታቦች ላይ አደብ የተካተቱም ለዚህ ነው። የአስር ደርስ ላይ የምናየው ይሆናል። ስለዚህ ሁለቱን መነጣጠል የለብን። አደብ ማነሱ ወጣቱ ዘንድ አደብ ማነሱ ብዙ ኸይር ሰጥቷል። ብዙ ወላጆቻችን ከሽርክ ከቢድዓ ጋር ወደ ቀብር እንዲሄዱ አድርጓል። በተቃራኒው ደግሞ ተውሂዱ ሱናው ላይ አደብ መጨመራችን በአደባችን ወላጆች፣ አያቶች፣ ጎረቤቶች ከሙስሊም አልፎ ካፊሮችም ጭምር በአደብ ተማርከው ተውሂድን ሱናን እስላም እንዲቀበሉ አድርጓል። ወልአዳቡ ሸርዕየቱ የሸሪዓ አደብ ፊል ጁምለቲ በጥቅሉ ተተራወሑ በይነማ የጅቡ አልአኽዙ ቢሂ ይሄ ሁክሙን ነው የሚገልጸው። አደብ ምንድን ነው አስፈላጊነቱ እስከምን ድረስ ነው ካልክ ወልአዳቡ ሸርዕየቱ የሸሪዓ አደቦች ፊል ጁምላ በጥቅሉ ተተራወሕ የሚመላለሱ ናቸው። በይነማ የጅቡ አልአኽዙ ቢሂ መጠበቁ ዋጅብ የሆነ የአደብ አይነት አለ። ወማ ዩስተሐቡ ተሐሊ ቢሂ ይሄን አደብ መላበሱ በዚህ አደብ መዋቡ ሙስተሐብ ነው ሱና ነው የሚባል አለ። ወየቅቡሑ ተርኩሁ ይሄን አይነቱን አደብ መተው ነውር ነው ያስጠላል የሚባል አለ። ይሄ የአደብን ሁክም ነው የገለጹበት። ከላይ ጀምሮ ይሄኛው ገጽ ሰባተኛው ገጽ መጀመሪያ ላይ ታሪፍ አድርገዋል። ታሪፉል አደብ ትለዋለህ ኢነሁ ከማ ቃሉ ኢላ አኺሪ የሚለው ሁለተኛው መሃል ላይ ያለው ወሃዲሂ አልአዳቡል ከሪመ ሳሚያ ሙስተመድ የሚለው ደግሞ መሷዲሩል አደብ ብለህ ንዑስ ርዕስ ትሰጠዋለህ ከፈለግ። የመጨረሻው ሁለት መስመሮች ደግሞ ሁክሙል አደብ ብለህ ንዑስ ርዕስ ልትሰጠው ትችላለህ። ምን አሉ? አልአዳቡ ሸርዕያ ፊል ጁምላ በጥቅሉ የሸሪዓ አደቦች ወይም ዋጅብ ናቸው መጠበቁ ዋጅብ የሆነ የአደብ አይነት አለ፣ ወይም ደግሞ ሱና የሆነ የአደብ አይነት አለ፣ አሊያ ደግሞ እንደው ዝቅተኛው ይሄን መተው ነውር ነው ያስጠላል የሚባል አደብ አለ። ሶስቱም ይመለከቱናል ማለት ያስጠላል የሚባል ነገር ማድረግ የለብህም ሙስሊም ሆነ፣ ሱና የሚባል ነገር መተው የለብህም ሙስሊም ሆነ ሙስሊማ ሆነሽ፣ ዋጅብ የሚባል ነገር መተው የለብህም መተው የለብሽም። ስለዚህ አደብ ዝቅተኛ ደረጃው መተው ነውር ነው የሚባል ነው። እንዴት ነው ታዲያ አደብ የምንተው? በፊቅህ ይሄን ያክል ክታብ ቀርቻለሁ፣ በአቂዳ ይሄን ያክል ክታብ ቀርቻለሁ። በአደብስ አንድ ክታብ ያልቀራ ብዙ ሰው አደብ ሲባል እንደው ስነ ምግባር ሲባል ተጨማሪ ነገር አድርገው የሚያዩ ደግሞ አደብ ላይ ስነ ምግባር ላይ የሚያተኩሩ ሰዎችን የሚተቹ ሰዎች አሉ። አደበኛው ይሉሃል፣ አደበኞች ይሉሃል። ሐቂቃ ይሄ ዲንን መቆራረጥ ዲንን መከፋፈል። ቁርአን ላይ ነው አላህ የአደብ አንቀጾችን ያወረደው። ነቢይ ናቸው አለይሂ ሰላቱ ወሰላም የአደብ ሐዲሶችን የተናገሩት ቡኻሪ ላይ፣ ሙስሊም ላይ፣ አቡ ዳውድ ላይ፣ ትርሚዚ ላይ፣ ኩቱበ ሲታ ላይ። ወላ ሸካ ምንም ጥርጥር የለውም አነል መርእ የሰው ልጅ ኢዛ አኸዘ ነፍሰሁ ነፍስያውን ከያዛት ወጥሮ ከያዛት ካስገደዳት باستعمال هذه الآداب እነዚህ አደቦችን እንድትጠቀም እንድትተገብር ነፍስያውን ከተጫናት ወረወضها ካለማመዳት في القيام እንድትተገብር እንድትኖር بمقتضاها በእነዚህ አደቦች መሰረት ነፍሱ እንድትጓዝ እንድትወጣ እንድትገባ ከሰው ጋር እንድትኗኗር ነፍሱን ተርዊብ ካደረጋት ተርዊብ ማለት ማለማመድ ማለት حتى صارت له كالعادة ልማድ እስኪሆነው ድረስ ልማዱ እስኪሆን ድረስ الراسخ ውስጡ ላይ የጸና ልማድ እስኪሆን ድረስ እነዚህ አደቦችን ለነፍሱ ካስያዛት ነፍሱን ካሰለጠናት ካለማመዳት فقد حسن ዱንያውን ያሳምራል የዱንያ ህይወቱ ያምርለታል። وحسن عقباه አኺራውንም አስተማማኝ ምሽግ ያደርገዋል። ስቃይ የሌለበት ውርደት የሌለበት ቅጣት የሌለበት። ረወض የሚለውን ቃል በደንብ ልብ በሉት። ተርዊድ ማለት ብዙ ጊዜ ፈረስን ግልቢያ ለማለማመድ በሬን እርሻ ለማለማመድ የሚጠቀሙት ቃል። ነፍስ እንደ ፈረስ ናት። የሰው ልጅ ነፍስ እንደ ፈረስ ናት። የሰው ልጅ ነፍስ እንደ ህፃን ናት። ፈረስ ለመጀመሪያ ጊዜ ሊጋለብበት ላዩ ላይ ሲወጣ ይዘላል፣ ተነስቶ ይቆማል፣ በሁለት እግሩ ሊናከስ ይሞክራል፣ ይበረግጋል። አሰልጣኞች አሉ፣ ፈረስን ለግልቢያ የሚያሰለጥኑ ምቹ የሚያደርጉ አሰልጣኞች አሉ። በሬንም መደበኛ እርሻ ውስጥ ከማስገባት በፊት ቀድሞ የሚያለማምዱበት ሁኔታ አለ። እንደው ይሄ የገጠር ሁኔታ ነው፣ የክፍለ ሀገር ሁኔታ ነው። ሁሉ ሰው የገባውን ካልክ መኪና ለመንዳት መጀመሪያ ቀን እንዴት ነው የምትቸገረው?
ሙሉ ትኩረትህ መሪው ላይ ነው የሚሆነው። ወደ ግራ አታይ፣ ወደ ቀኝ አታይ። የትኛውም ነገር ያለ አይን የሚሆን አይመስልህም። ማርሽ ለማስገባትም አይንህን ነው የምትጠቀመው። ፍሪሲዮን ለመርገጥም አይንህን ነው የምትጠቀመው። መሪ ለማዞርም አይንህን ነው የምትጠቀመው። ከ3 ሳምንት ከ3 ወር በኋላ ግን ሁሉን ነገር በአንድ ጣት ልትሰራው ትችላለህ። በዚህ እጅህ ብቻ ኩራት ይጀምራል። ይሄን እጅህን እዛው ትሰቅለዋለህ። ማርሽ የምትቀይረው በዚህች በአንድ ጣት ይሆናል። መሪው የምትይዘው በአንድ ጣት ይሆናል። ምን ሆኖ ማለት ነው? ለምደኸው ማለት ነው። እስክትለምድ ድረስ ግን ላበላብ ትሆናለህ። ነፍስም እንደዚህ ናት። ማርሽ መጨመር መቀነስ መልመዱ እንዳታገለ ሁሉ ነፍስያህን መጀመሪያ የአደም መስመር ላይ ስትገባ ድረስ ታስቸግራለች። እንዲህ ይባላል እንዳይባልም እንዲደረጋል እንዳይደረግም ነፍሴ ሆይ በል። ሕፃን ልጃችንን ተርቢያ እንደምናደርገው ሁሉ ለነፍስያችን ተርቢያ ያስፈልጋል። በዘመኑ የተዘነጋ ትልቅ ርዕስ ነው ተርቢየቱል ኪባር። የልጅ ተርቢያ እያሉ ብዙ ሰዎች ሲያወሩ ትሰማለህ። አንተስ ማን ነው ተርቢያ ያደረገህ? ነፍስያህን ተርቢያ አድርጋታል? ነፍስያሽን ተርቢያ አድርገሻታል? ልጆቼ እምቢ አሉኝ ተርቢያ በሞክር አስቸገረኝ ይላሉ። ዘመድ የሌለን ነገር እየሰጠናቸው ነው የተቸገሩት ልጆቹ። ጥሩ ነገር ብንሰጣቸው ተርቢያ የተደረገ ሰው ተርቢያ ካደረጋቸው ልጆቹ ለተርቢያ ቅርብ ናቸው። ተርቢያቸው ጩኸት ነው። ሰዎች ተርቢያቸው ስድብ ነው። ተርቢያቸው ዱላ ነው። ተርቢያቸው ቁጣ ነው። ተርቢያቸው ዛቻ ነው። እንዴት ብለው ተርቢያን ይቀበሉ ልጆች? ትክክለኛውን እስላማዊ ተርቢያ እንዲጠሉ ያደረግናቸው ያለው እኛ ወላጆች ነን። ልጆች ለምን ራሳችን ተርቢያ አልተደረግንም? የምላስ ተርቢያ ብቻ ነው፣ የተግባር ተርቢያ የለም። የምላስ ተርቢያ ብቻ ነው፣ የተግባር ተርቢያ የለም። ስለዚህ ምን አለ? ተርቢየቱ ዛት የሚባል የትምህርት አይነት አለ። ራስን ተርቢያ ማድረግ ማለት ነው። ኪታብ አለው ራሱን ይቻላል። ኪታቦች አሉት፣ ስልጠናዎች አሉት። ተርቢየቱ ማዳ አዛቲ ራስን ተርቢያ ማድረግ ማለት ነው። ፈርድን ሰግደህ ቤት ገብተህ ሱና ስገድ ይላል የእስላሙ ተርቢያ። ለምንድን ነው? አንተ ስትሰግድ የ3 ዓመት ህፃን ልጅ መጥቶ አጠገብ ይሰግዳል። ስገድ አትለውም። ከዛ በኋላ ሁሌ ሱና ቤት ስገድ። የቀኑን እንኳን ከስራ ጋር ካልሄደልህ ሱና የማታውን ሱና ቤት ስገድ። ከዛ በኋላ ልጅህን ስገድ ጭቅጭቅ አይኖርም። አባት እናት የሚያደርጉት ነገር ለልጆች ክብር ነው። የ2 ዓመት ህፃን ልጅ ከአባቱ ጋር መጥቶ ይሰግዳል። አባቱ አቡሐ ሲሰግድ፣ አባቱ ቢትር ሲሰግድ አላህ አክበር ይላል። አንተ በሌለህበት ልጆች ትንንሽ ምንጣፋቸውን አንጥፎ ሲሰግዱ ታያለህ። ከ2 ከ3 ዓመት በኋላ ምን ሆነ ማለት ነው? ይሄ የተግባር ተርቢያ ስለሆነ ነው። እናንተ ቤት መጥቶ ያንኳኳ ሰው ሁሉ ይሆን ነገር ካለ ሳይሰጡ አይመለስ። ነገ ልጆች ያን ካንተ ይማራሉ። ካቀረቡት እንጀራ ሩቡን ቆርሰው ይሰጣሉ። አንተ ግን ሁሌም ስራ አላህ ይስጥልኝ በለው ከሆነ 5-6 እንጀራ እኮ ተጣጥፎ ቁጭ ብላ እዚህ ጋር ይሻገታል፣ አውጥተው ይጥሉታል። ግን የተለመደው ምንድነው? ተርቢያው አላህ ይስጥልን። አላህ በማን አማካኝነት ነው የሚሰጠው? እንጀራ እኮ ከላይ ዱባ አያደርግም። አንተን ስጥ ብሎሃል፣ ከሰጠህ ስጥ ብሎሃል ወጀተ። ስለዚህ ተርቢያ የራስ ተርቢያ ያስፈልጋል። ታዲበ ነፍስ ያስፈልጋል። ነፍስን አደብ መስጠት ያስፈልጋል። ነፍስን አደብ ማስያዝ ያስፈልጋልና ያን እንዲሳካል ምን ያስፈልጋል? ተርቢያ ያስፈልጋል። ስፖርት ልምምድ ያስፈልጋል። የአካል ስፖርት እንዳለው የነፍስ ስፖርት አለ። የአካል እንቅስቃሴ የሚያደርጉ ሰዎች መጀመሪያ ላይ በጣም ነው የሚቸገሩት። የተወሰነ ከለመዱት በኋላ ከቀጠሉበት የተለመደ ይሆናል። ሰውነታቸው ይለጥጣል፣ ይታዘዛቸዋል። ነፍስም እንደዛ ናት። መቻልን፣ መታገስን፣ ቁጣን ዋጥ ማድረግን፣ መስጠትን ከተለማመደን ነፍስ ትለምዳለች። እንደ ሕፃን ናት። መጥፎን ነገር ዝም ብለን ካጠጣናትሳ መጥፎ ነገር ላይ ታድጋለች። ልክ እንደ ሕፃን ልጅ 2 ዓመት ሲሞላው እናቱ ጡቷን የሚመር ነገር የቀባች የሚያስፈራ ነገር የቀባች ጡት ካላስቆመችው የ18 ዓመት ወጣትም ሆኖ ጡት ይጠባል ይላል። ትምህርት ቤት ተምሮ መጥቶ 8ኛ ክፍል ቦርሳውን አስቀምጦ ወደ እናቱ ጡት ይሄዳል ማለት ነው። ይሄ መንገድ ላይ እንዳይጓዝ ያደረገችው ማናት? እናቱ ናት። 2 ዓመት ሲሆን አይ ጡት የለም ትሏለች። አይ እኔ ልጄ ጥርስ የለውም ምግብ መብላት አይችልም፣ ሁሌም ጡት ነው ማጠባው ብትል አቶ ተብሎም ጡት ነው የሚጠባ ማለት ነው። ልጅ ወልዶ የሱ ልጅ ጡት የጠባም እሱ የእናቱን ጡት ይጠባል ማለት ነው። ምናልባትም አያትም ማነው ልጅም የልጅ ልጅም የአያትን ጡት ተብሎ ይጠባል ማለት ነው። ግን ፈጥን የሚባል ነገር አለ። ቁርጥ አድርጎ ማንዴ ጡት ማስቆም የሚበጀው ስለሆነ ነፍስህንም እንደዚህ ነው። ስጋራ የሚያጨሱ ሰዎች አሉ፣ ማቆም ከፈለጉ ያቆማሉ። ፈጥን خلاص። የሚዋሹ ሰዎች አሉ፣ አቆም። ሰው የሚሳደቡ ሰዎች አሉ፣ አቆም። አጉል ቀልድ የቀለዱ የሰው ቀልብ የሚሰብሩ ሰዎች አሉ፣ አቆም። ውሳኔ ብቻ ነው ካንተ የሚጠበቀው። አይ ቀጥላለሁ፣ ያንተ ውሳኔ። አቆማለሁ፣ ያንተ ውሳኔ። ሴት ልጅ ተገላልጣ ትሄዳለች፣ ተኳኩላ አምራ ተቀንድባ ውሳኔዋ ነው። ሌላኛዋ ግን ቤት ቁጭ ብላ አላህን ፈርታ ሂጃቧን፣ ጅልባቧን፣ ጓንቷን፣ ኒቃቧን፣ ካልሲዋን አድርጋ ትወጣለች። ውሳኔ ነው። ያችኛዋን አሁኑን እንደዚህ ውጪ ብሎ የገረፋት የለም። ሌላኛዋን ታግሽ፣ ግንባርሽ ላይ ክፍተት እንዳይኖር፣ ጓንትሽ ላይ ክፍተት እንዳይኖር ብሎ ታግሽ ያላት ማንም የለም። ምን እንጂ ተርቢያ እንጂ የራስ ተርቢያና ውሳኔ እንጂ ቀራር እንጂ ቀራር የራስ ሌላ
ከራስ ጋር መታገል ያስፈልጋል። ተርዊድ ያስፈልጋል። ነፍስን ማሰልጠን ያስፈልጋል። ትንሽ ጊዜ ነው የምትቸገረው። ሐታ ሷረት ለሁ ከልዓዳ እንደ ልማድ ይሆናል። ምን አይነት ልማድ? አራሲኸ ውስጥ ላይ የተተከለ የጸና ሁሌ ነፍስያችን መልካም ነገር አደብን ካስያዝናት ምግብ ሲቀርብ ታላቅ ሳይጀምር አልጀምርም። በሀገራችን ጥሩ ባህል አለ። ምግብ የሚቆርሰው ማን ነው? አባወራ ነው። ይሄ አደብ ነው፣ እስላማዊ አደብ ነው። አባወራ መጥቶ አባት መጥቶ ምግብ ሳይጀምር ሚስት መጀመር የለባትም። ትንሽ ልጆች መጀመር የለባቸው። በረካ አለው ምግብ፣ አደብ አለው፣ ስርዓት አለው። ነብዩ አለይሂ ሰላቱ ወሰላም ያስቀመጡት አደብ አለ። ስለ ምግብ የተናገሩት አደብ አለ። ኢማሞች ትልልቅ የሐዲስ ሊቃውንት አዳቡል ሙአከላ ብለው ክታብ ጽፈዋል። ያበላል ያመጋገብ አደብ ነው። ታዲያ ሀገራችን ላይ አባወራ ምግብ ሳይቆርስ ሳይበላም ይባላል። ይሄ የካፊሮች አደብ ነው። እንደነሱ አማስበው ምን ብለው ቀድሰው ነው የሚበሉት? ምን አገናኘኝ? የአረቦች ቶሎ ይብላ ላ ምግብን ሰብሰብ ብላችሁ ብሉ። አባት ለልጆቹ ቁጭ ብሎ ጀምሮ ብሎ ብሎ የሚሳሳተውን በቀኝህ ብላ፣ አጠገብህ ካለው ብላ፣ እጅህ ላይ የቆረስከውን የነከስከውን መልሰህ አትንከር፣ ከእጅህ የተመለሰውን እያለ በአደብ ማብላት አለብን። ዋሉ መጃር እነዚህና ሌሎችም አደቦች ከልጅነት ጀምረን ከሄድንባቸው ልጅህ የትም ሄዶ ቢበላ አታፍርበትም። ሁሌ ከአንተ ጋር እየበላ አደብ ያስተማርከው ልጅ ቤትህ ላይ አንድ ትልቅ ባለስልጣን መጣ፣ ትልቅ ሰው መጣ፣ አታፍርም። በልጅ አትሸማቀቅ። አደብ አስተምረኸዋል፣ ያኮራሃል። ቤቱ መሪ ከሌለው ምግቡ ይቀርባል። እናት መጣ የተወሰነ በልታ ትሄዳለች። ታላቅ እህት መጣ የተወሰነ በልታ ትሄዳለች። ሚስት መጣ የተወሰነ በልታ ትሄዳለች። አባት መጥቶ ትርፍራፊውን በልቶ ይሄዳል። የቤቱ አደብ የለም። እንግዳ የመጣ ቀን ታፍራለህ። እንግዳ ሳይመጣ መጀበር የሌለበትን ምግብ ልጆችህ ከዛም ከዚህም ነካክተውት ትርፍራፊ ይበላል። እንግዳ የመጣ ቀን አደብን የመጣስ አንድ ውርደቱን ተመልከተው። እዚህ ጋር ነው ዋሉ መጀር። ስለዚህ አንድን አደብ ቀስ ብለህ ሁሌ ከተለማመድክ ከዛ በኋላ አዳ ይሆናል፣ ራሲኽ ይሆናል። አባት ሳይመጣ አይጀመርም። ልጆቹ አደብ ይዛሉ። ስንት ደቂቃ አርቧቸው የታገሱትን አባት እጁን ታጥቦ እስኪመጣ ድረስ መታገስ አያቅታቸውም። አደብ ነው፣ ይለምዱታል። አደብ ካልሆነሳ ባይርባቸው ምግቡ ላይ ይጫወቱበታል አባት እስኪመጣ ድረስ፣ እናት እስክትቀርብ ድረስ። በዚህ መልኩ ያደጉ ልጆች እንግዳ ቤት ብትሄድ፣ እንግዳ ጋር ይዛቸው ብትሄድ መሸማቀቅ ነው ያንተ ስራ ነው። እንግዳ ቤት ቢመጣ ጓዳ አስገቡልኝ ተብሎ ነው የምትለው። ነውረኛ የሆኑ ልጆች፣ አደብ የጎደላቸው ልጆች። ልጆችን የመበደል አንዱ አይነት አደብ አለማስተማር። ልጆችን የመበደል አንዱ አይነት አደብ ስርዓት አለማስተማር። ፈቀድ ሐሰነ ዱንያሁ፣ እንዲህ አይነቱን አደብ የጠበቀ ሰው ዱንያውን አሳምሯል። ሐሰነ ወሐሰነ ዑቁባሁ፣ አኺራውን ደግሞ አስተማማኝ አድርጓል። ሂስን ማለት ምሽግ ማለት። እንደዚህ አይነት አደቦችን መያዝ ሁለት ጥቅም አለው ማለት። አንደኛ ዱንያ ያምራል፣ ከሁሉም ጋር ተግባብተህ ተከብረህ ትኖራለህ። ሰው አይጸየፍህም። ትልልቅ ሰዎች ሆነው ምግብ ሲበሉ ያቸው አንዳንዴ ካስፈላጊው በላይ ያነሳሉ። አፋቸው የወፍጮ መቀበያ ሳህን እስኪመስል ድረስ እንደዚህ ይለቁትና የቀረውን መልሰው ሳህኑ ላይ ይረጩታል። እያየህ እንዴት ትበላለህ? ትልቅ ሰው ነው፣ የልጅ ያደረሰ ሰው ነው። እንዲህ ሲሆን የምታየው አንዳንዴ ቂጣና መሰል ነገር ያነሱና በጥርሳቸው ነክሰውት የተቀረውን ሳህኑ ላይ ነክረው ተውተው ይበላሉ። በአንድ እጁ ሶፍት ይዞ በአንድ እጁ ምግብ ይዞ በየመሃሉ ሙቅሪፈ ጀደን። እንዲህ አይነቱን ከየት ነው የሚያመጡት? ነው ሰዎች ከቤታቸው ነው ይዘውት፣ ከጓደኛቸው ነው ይዘውት። ከእንዲህ አይነት ሰው ጋር ሰው መቀመጥ አይፈልግም። የነቃ ሲሄድ ማን ነው የሚያማሩ? እንዲህ አይነት ሰው ወላጆቹ ነው የሚያማረው። ግን ወላጆች ላይ ብቻ አይደለም ያለው። አንተም ከፍ ያልክ ስትሄድ ራቆትህን አትሄድም መቼም። ወላጆቼ ካላለበሱኝ ብለህ ልብስ ትለብሳለህ። ገላን እርቃን ከመሄድ የበለጠ ከአደብ እርቃን ነው የሚያነውረው የሚያስፈራው። ልብስህ እርቃን ቢሆን እብድ ነህ ብለው ሰው ዑድር ይሰጣል። ግን ያማረ ልብስ ለብሰህ ግን የእብድ ስራ ስትሰራ አነጋገርህ ላይ፣ አቀማመጥህ ላይ፣ አለባበስህ ላይ፣ ውሎህ ላይ ሰው አንተ ላይ ነው የሚፈርድ። ኢዳ እነዚህ አደቦችን መጠበቅ አንደኛ ሐሰነ ዱንያ ያምራል። የትም ሄደህ ትከበራለህ፣ ትወደዳለህ፣ ትግባባለህ፣ ትናፈቃለህ። ወሐሰነ ዑቅባሁ፣ አኺራው ደግሞ አስተማማኝ ይሆንለታል። ከአላህ ጋር አደብ ያለው ሰው፣ ከነቢ ጋር አደብ ያለው ሰው፣ ከኸልቅ ጋር አደብ ያለው ሰው። በተቃራኒው ደግሞ እነዚህ አደቦችን ያልጠበቀ ሰው አኺራ ላይ ይዋረዳል፣ ድሃ ይሆናል። የሶላቱን አጅር ያጣዋል፣ የጾሙን አጅር ያጣዋል፣ የሰደቃውን አጅር ያጣዋል። አደብ በማጣቱ ምክንያት አላህ ተባረከ ወተዓላ ሙሉ አደብ ከሰጣቸው ባሮቹ ያድርገን። ከአላህም ጋር ከመልእክተኛውም ጋር ከሰው ልጆችም ጋር ሙሉ አደብ ካላቸው ሰዎች ጋር ያድርገን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك علما نافعا ورزقا طيبا وعملا صالحا متقبلا. ربنا اغفر لنا ولوالدينا ولمشايخنا وأزواجنا وذرياتنا إنك سميع قريب مجيب. آمين. وآخر دعوانا أن الحمد لله رب العالمين وصلى الله وسلم على نبينا محمد. السلام عليكم ورحمة الله وبركاته.